ጌታ ይባረክ። እንግዲህ መክብብ ላይ ምዕራፍ 10 ላይ ነው በቀጥታ የሚሄደው። መክብብ ምዕራፍ 10 የሞኝነትና የስንፍናን አደገኛነት በጣም አጥብቆ የሚያሳይ ክፍል ነው። ቁጥር 1 ላይ ሲጀምር ሳነብ እንደሰማችሁት የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል፣ እንዲሁም ትንሽ ስንፍና ጥበብና ክርክርን ያጠፋል ይላል። ትንሽ ስንፍና ወዳጆቼ፣ ጥበብና ክብርን መገንባት ነው ከባድ ነገር እንጂ ማበላሸት ብዙ ድካም አይጠይቅም። ትንሽ ስንፍና ጥበብና ክብርን ያጠፋል ይላል። ጥበብና ክብር ሲገነባ፣ ሬፑቴሽን ሲገነባ በጣም ረጅም ዘመን ይፈጃል። በጣም ድካም ይጠይቃል። በጣም ፐርሲስተንት መሆን፣ በጣም ኮንሲስተንት መሆን ይጠይቃል አይደለ? አንድ ሰው ስሙን ሲገነባ ኮንሲስተንሲ ያስፈልጋል። አንድ ጊዜ ባደረገው ነገር ብቻ ክብሩ ሊገነባ አይችልም። የሚያደርገውን ያን መልካም ነገር ለረጅም ጊዜ በተደጋጋሚ ያለማቋረጥ በቋሚነት ማድረግ አለበት፣ በትጋት ማድረግ አለበት። ስም እንድንሰጠው እከሌ እኮ እንዲህ ያለ ሰው ነው ብለን ስም እንድንሰጠው፣ መልካም ስም እንድንሰጠው የሚያደርገውን ነገር በትጋት ያለማቋረጥ በጽናት ሊያደርገው ይገባል። ስለዚህ ጥበብና ክብር ሲገነባ ረጅም ዘመን ይፈጃል። ሲገነባ በጣም አድካሚ ነው። ሲበላሽ ግን በጣም ጥቂት ነገር ይበቃዋል። ልክ የሞተ ዝንብ በጣም እኮ ምንም የተደከመበት ነገር አይደለም አይደለ? ሽቱን ለማበላሸት ብዙ መድከም አያስፈልግም። የተቀመመውን የዘይት ሽቱ ያ ብዙ የተደከመበትን ነገር ያንን የሞቱ ዝንቦች ያበላሹታል። አናዬ አላመለጠሽም፣ ገና ምዕራፍ 10 ቁጥር 1 ላይ ነኝ ያለሁት። የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል፣ እንዲሁም ትንሽ ስንፍና ጥበብና ክብርን ያጠፋል ይላል። ትንሽ ስንፍና በቂ ነው ጥበብና ክብርን ለማጥፋት። ትንሽ ስንፍና በቂ ነው ረጅም ዓመት የገነባነውን ስም ሬፑቴሽናችንን ለማጥፋት። ትንሽ ስንፍና በቂ ነው ይለናል። አንድ ግድ የለሽ ውሳኔ፣ አንድ በኬርለስነት የምንወስነው ውሳኔ በቂ ነው ወዳጆቼ፣ ለዘመናት የገነባነውን ስም ለማጥፋት። አንዲት ኔግሌክት የተደረገች ዲል ያልተደረገች ኃጢአት፣ ንስሐ ያልተገባባት ኃጢአት ትንሽ ናት ብለን የተውናት በቂ ናት ረጅም ዓመት የገነባነውን ስም ለማጥፋት። ትንሽ ትዕቢት፣ ትንሽ ልባችን ላይ ፍልቅ ፍልቅ የምትል ትዕቢት ዲል ካልተደረገች በቂ ናት ለዘመናት የደከምንበትንና የገነባነውን ሬፑቴሽናችንን ስማችንን ለማጥፋት። የሚናቅ ኃጢአት የለም፣ የሚናቅ ትዕቢት የለም፣ የሚናቅ ውሳኔ የለም ወዳጆቼ። ለዘመናት የገነባነውን ነገር ማፈራረስ ይችላልና ልንንቀው አይገባም። ለዘመናት የተደከመበትና የተገነባን መልካም ስም ሊያፈራርስ ስለሚችል ችላ ሊባል አይገባም ማለት ነው። ገላትያ ምዕራፍ 5 ከ9 እስከ 10 እንደዚህ ይላል። የተለየ ነገር ከቶ እንዳታስቡ፣ የተለየ ነገር ከቶ እንዳታስቡ፣ እኔ በጌታ ስለእናንተ ታምኛለሁ። የሚያናውጣችሁ ማንም ቢኖር ፍርዱን ሊሸከም ነው ይላል። ክፉ ነገር ጥቂት ነው ተብሎ አይናቅም፣ ልንተወውም አይገባም። ይህን ቃል አልነበረም የፈለግኩት፣ ይቅርታ፣ ገላትያ ላይ ያለውን ቃል አይደለም የፈለግኩት፣ ጥቂት እርሾ የሚለውን ቃል የፈለግኩት። ጥቂት እርሾ ሊጡን እንደሚያቦካ አታውቁምን የሚለውን ማለት ነው የፈለግኩት። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለው ገላትያ 5 ተብሎ የገባው እዚህ ጋር በስህተት ነው። ጥቂት እርሾ ነው አይደለ ብዙ ሊጥ የሚያቦካው። እህቶቼ እዚህ ውስጥ ያላችሁ ታውቃላችሁ፣ ጥቂት እርሾ ነው የሚበቃው። ጥቂት እርሾ ሊጡን ለማብካት። የሊጣችን ብዛትና የእርሾችን ብዛት ምን ያህል የተለያየ እንደሆነ ታውቁታላችሁ አይደለም? ሊጡ በጣም ብዙ ነው፣ የሚቦካው ዱቄቱ በጣም ብዙ ነው። ነገር ግን የምንጠቀመው እርሾስ በጣም ትንሽ ነው፣ ግን ያቦካዋል። ልክ እንደዛ ሁሉ ጥቂት ስንፍና፣ ጥቂት ግዴለሽነት የተሞላ ውሳኔ፣ ጥቂት ንስሐ ያልተጋባበት ዲል ያልተደረገ ኃጢአት፣ ጥቂት ትዕቢት፣ በወቅቱ ተነቅሳ ያልወጣች ጥቂት ትዕቢት ሊጡን በሙሉ ታቦካዋለች። ለዘመናት የተደከመበትን ነገር ታበላሸዋለች ማለት ነው። ታማኝነትም ሆነ ታዛዥነት ከጥቂት ነው የሚጀምረው። ልክ እንደዛው ሁሉ ማበላሸትም ማጥፋትም ከጥቂት ነው የሚጀምረው። ንጹህ ያልሆነ ሀሳብ በውስጣችን ቢኖር፣ ክሊን ያልሆነ ርኩሰት የተሞላበት ቶት በውስጣችን ቢኖር፣ ዲል ካልተደረገ ክብርና ስምን ያበላሻል። ስለዚህ ጥቂት ንጹህ ያልሆነ ሀሳብ፣ ጥቂት የተደበቀ ልምምድ ፈጥነን ካላስወገድናቸው ብዙ የደከምንበትን ስማችንንና ታሪካችንን ያጠፉታል ማለት ነው። ከቁጥር 2 እስከ 3 ድረስ አዲሱ መደበኛ ትርጉም እንደዚህ ይላል። የጠቢብ ልብ ወደ ቀኝ፣ የሞኝ ልብ ግን ወደ ግራ ያዘነብላል።
ሞኝ በጎዳና ሲሄድ ማስተዋል ይጎለዋል፣ ጅል መሆኑንም ለማንም ይገልጻል ይላል። ለማንም ይገልጻል ይላል። ምን ማለት ነው? የጠቢብ ልብ ወደ ቀኝ የሞኝ ልብ ወደ ግራ ያዘነብላል። ይሄኛው ትርጉም ምንድነው የሚለው? የድሮ ትርጉም ምንድነው የሚለው? የጠቢብ ልብ በስተቀኙ ነው፣ የሰነፍ ልብ ግን በስተግራው ነው የሚለው ማለት ነው። የጠቢብ ልብ ወደ ቀኝ የሞኝ ልብ ደግሞ ወደ ግራው ያዘነብላል። አያችሁ፣ ልባችን ስለሚያዘነብልበት አቅጣጫ ነው ክፍሉ የሚናገረው። የሰው መንገዱ ልቡ ወዳዘነበለበት አቅጣጫ ነው። ከእግራችን በፊት አስቀድሞ የሚሄደው ልባችን ነው ታውቃላችሁ። እና የጠቢብ ልብ ወደ ቀኝ ነው የሚሄደው፣ ወደ ቀኝ ነው የሚያዘነብለው። ስለዚህ እግሩም ወደ ቀኝ ይሄዳል ማለት ነው። የሞኝ ልብስ ወደ ግራ ነው የሚያዘነብለው። ግራ ማለትን ማለት እንደሆነ ታውቃላችሁ። ወደ ግራ ስለሚያዘነብል አካሄዱም ልክ እንደዛው ነው። ልቡ ወደ ግራ ያዘነበለ ስለሆነ ልቡ ትክክል ወዳልሆነ መንገድ ያዘነበለ ስለሆነ በጎዳና ሲሄድ ማስተዋል ይጎለዋል፣ ጅል መሆኑንም ለማንም ይገልጣል ይላል። ጅልነቱ ግን የጀመረው ልቡ ላይ ነው፣ ዝንባሌው ላይ ነው። መጀመሪያ የተበላሸው ዝንባሌ ላይ ነው። የልብ ዝንባሌ ደግሞ የሚበላሸው በምንሞላው ነገር ነው። ወደ ልባችን አብዝተን የምናስገባው ነገር የልባችንን ዝንባሌ ይቀርጸዋል። ወደ ግራ ነው ወደ ቀኝ ነው የሚያዘነብለው ልባችን። ስለዚህ ሊያስጨንቀን የሚገባው አካሄዳችን እግራችን የሚሄድበት አቅጣጫ ሳይሆን ልባችን ያዘነበለበት አቅጣጫ ነው። ልባችን ያዘነበለበትን አቅጣጫ ለመቀየርና ለማስተካከል ደግሞ ወደ ልባችን የምናስገባውን ነገር መቀየርና ማስተካከል ያስፈልጋል። ሁል ጊዜ የእግዚአብሔርን ቃል ወደ ልቡ የሚያስገባ ሰው ልቡ ወደ ግራ ሊያዘነብል አይችልም። ወደ ጠማማ መንገድ ሊያዘነብል አይችልም። ወደ ቀኝ ነው ልቡ የሚያዘነብለው። ልቡ ወደ ቀኝ የሚያዘነብል ከሆነ ደግሞ አካሄዱም ወደ ቀኝ ይሆናል ማለት ነው። ሁል ጊዜ የዓለምን ነገር የሚያግበሰብስ ሰው፣ ሁል ጊዜ ለሚጠፋው ነገር ትኩረት የሚሰጥ ሰው ልቡ ወዴት ነው የሚያዘነብለው? ወደሚጠፋው፣ ወደ ጊዜያዊ፣ ወደ ዓለም ነገር ልቡ ያዘነብላል። እግሩስ ወዴት ይሄዳል? ወደዚያው ልቡ ወዳዘነበለበት ቦታ ይሄዳል። ልባችን ወደሚሄድበት እግራችን ስለሚሄድ ስለ ልባችን ነው ግድ ሊለን የሚገባው። እውነተኛ ለውጥ ከውስጥ ስለሆነ የሚጀምረው ወደ ውስጣችን የምናስገባውን ነገር በጣም በጥንቃቄ መምረጥ አለብን ማለት ነው። ምክንያቱም የልባችንን ዝንባሌ ስለሚቀርጸው፣ የልባችን ዝንባሌ ደግሞ አካሄዳችንን ስለሚቀርጽ። የሞኝ አካሄዱ በጎዳና ሲሄድ ማስተዋል የጎደለው አካሄድ ነው የሚሄደው። ጅል መሆኑ ራሱ ለማንም የተገለጠ ነው ይላል ማለት ነው። ገላትያ 5:16 ላይ ሐዋርያው ጳውሎስ እንደዚህ ያለ፣ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ ይላል። በመንፈስ የሚመላለስ ሰው ነው የሥጋን ምኞት አለመፈጸም የሚችለው። በመንፈስ ሳይመላለሱ የሥጋን ምኞት አልፈጽምም ማለት አይቻልም። የልብን ዝንባሌ ሳይቀይሩ አካሄዴን እቀይራለሁ ማለት አይቻልም። አስቀድሞ የልባችን ዝንባሌ መቀየር አለበት አይደለ? በእግዚአብሔር ደስ ይበል የልብ መሻት ይሰጣል የሚለውን ቃል ያጠናን ቀን ትዝ ይላችኋል። በጣም እግዚአብሔር ነክቶን፣ በጣም እግዚአብሔር ተናግሮን ነበረ። እግዚአብሔር የልብን መሻት እንዴት እንደሚለውጥ እያየን አይደለ? ዲዛይር ይሰጥሃል፣ የልብ መሻት ይሰጥሃል እያለን በጣም እግዚአብሔር የዛን ቀን ነክቶን ነበረ። አረሳውም ያንን ቀን። አያችሁ ወዳጆቼ፣ ዲዛይራችን ካልቀየረ ከእግራችን ጋር መታገል ነው ትርፉ። ዲዛይራችን ካልቀየረ አትንካ አትቅመስ በሚል በህግ ነው የምንሰቃየው። በህግ እንዳንሰቃይ መንካትና አለመንካት በጣም ቢግ ዲል እንዳይሆንብን ካስፈለገ ዝንባሌያችን ነው መቀየር ያለበት። የልባችን መሻት ነው መቀየር ያለበት። የልባችንን መሻት ደግሞ የሚቀይረው ወደ ልባችን የምናስገባው ነገር ነው። ስለዚህ ለውጥን መጀመሪያ ከውጭ አይደለም መጠበቅ ያለብን፣ ከአካሄድ አይደለም መጠበቅ ያለብን፣ ከንግግራችን አይደለም መጠበቅ ያለብን፣ ወይንም ደግሞ ከድርጊታችን አይደለም፣ ከአስተሳሰባችን፣ ከቫሊዩ ሲስተማችን። ምንድን ነው የቫሊዩ ሲስተማችን? እንዴት ነው ነገሮችን ኢቫሉዌት የምናደርገው? እንዴት ነው ነገሮችን መዝነን ይሄ የከበረ ነው ይሄ ነው የተዋረደው የምንለው? አያችሁ፣ መመዘኛችን ካልተቀየረ፣ ዲዛይራችን ካልተቀየረ ድርጊታችንም ሆነ ንግግራችንም ሆነ ሊቀየር አይችልም። ካልሆነ ግን አታላዮች፣ አጭበርባሪዎች፣ አርቲፊሻሎች ነው የምንሆነው። ልባችን ውስጥ ሌላ ነው ያለው፣ አንደበታችን ላይ ሌላ ነገር ነው የሚናገረው። እንደዛ ከሆነ ደግሞ አንደግመውም። የሚገርማችሁ ነገር አንደግመውም፣ መገለጡ ደግሞ አይቀርም። አደባባይ ላይ ወይ መድረክ ላይ ወይ የሆነ ቅዱሳን የተሰበሰቡበት ቦታ ወይ ፓስተራችን ባለበት ቦታ እንደው በጣም መንፈሳውያን ለመምሰል እነሆ ዘንድ እያለን ብናወራ ግን ለውጡ ከልባችን ካልጀመረ ዞር ስንል መቀየራችን አይቀርም። ነካ ሲያደርጉን መቀየራችን አይቀርም።
አይታችኋል። አንዳንድ ሰዎች ከልባቸው ለውጥ ሳይጀምር ከልባቸው ሳይለወጡ ወንጌል ምስክርነት ይወጡና ከዛ በኋላ መንፈሳዊ ለመሆን ጥረት ያደርጋሉ። ወንድሜ ጌታ ይወድሃል፣ እህቴ ጌታ ይወድሻል ብለው እንደው በጸባይ ለመንገር ይሞክራሉ። ያ ሰው ጌታን ተቀበል ሲሉት ከየት ነው የምቀበለው? ከኤርፖርት ነው ከእንትን ነው ምናምን ነገር ሲላቸው አንተ ምን ማለት ነው ብለው በቦክስ ያቀምሱታል ያንን ሰው ማለት ነው። አያችሁ፣ ለውጣቸው ከልብ ስላልጀመረ ትንሽ የሚነቀንቃቸው ሰው ነው የሚያስፈልጋቸው ማለት ነው። በመንፈስ የሚመላለስ ግን የስጋን ምኞት መፈጸም አለመፈጸም ይችላል ማለት ነው። አለመፈጸም ይችላል። ቁጥር 4 እስከ 7 ድረስ ከአመራርና ከገዢዎች ጋር ስለተያያዘ ጥበብ ይናገራል። ቁጥር 4 እስከ 7 ትዕግስት ታላቁን ኃጢአት ጸጥ ያደርጋልና የገዢ ቁጣ የተነሳብህ እንደሆነ ስፍራህን አትልቀቅ። ከፀሐይ በታች ያየሁት ክፉ ነገር አለ፣ እርሱም ከገዢ የሚወጣ ስህተት ነው። ሰነፍ በታላቅ ማዕረግ ተሾመ፣ ባለጠጎች ግን በተዋረደ ስፍራ ተቀመጡ። ባሪያዎች በፈረስ ላይ ሲቀመጡ፣ መሳፍንትም እንደ ባሪያዎች በምድር ላይ ሲሄዱ አየሁ ይላል። ትናንትና ፓስተር ዳኒ ሲነካካብኝ ማስተምረውን ለምንድን ነው ሄዶ የሚነካብኝ እያልኩኝ ነበርና በደንብ ፓስተር አሳይቶናል ትናንትና። ይህንን ክፍል ከ4 እስከ 7 ከአመራር ከገዢዎች ጋር የተያያዘ ጥበብን ነው የሚያሳየን። ገዢዎች ይቆጣሉ ይለናል። ይቆጣሉ፣ ገዢዎች ደግሞስ ይሳሳታሉ። ከፀሐይ በታች እንደውም ያየሁት አንድ ትልቅ ክፉ ነገር ከገዢ የሚወጣ ስህተት ነው። ምክንያቱም አንድ ተራ ግለሰብ ቢሳሳት የሚጎዳው ራሱን ምናልባትም በአቅራቢያው የሚገኙ ጥቂት ሰዎችን ነው። ገዢ ግን ሲሳሳት ስህተት ከገዢ ዘንድ ሲወጣ ጉዳቱ በጣም ሰፊ ስለሚሆን ከፀሐይ በታች ካየኋቸው ክፉ ነገሮች አንዱ የገዢ ስህተት ነው ይላል። ገዢዎች ይቆጣሉ፣ ገዢዎች ይሳሳታሉ። ደግሞስ ፍትሐዊ ያልሆነ ውሳኔም ሊያስተላልፉ ይችላል። ክፍሉ ላይ እንዳየ ነው ፍትሐዊ ያልሆነ ውሳኔ ያስተላልፋሉ። ስለዚህ እኛ ምን እናድርግ ስንል አንደኛ ስፍራህን አትልቀቅ፣ ተረጋጋ፣ ካልዳውን ተረጋጋ፣ ስፍራህን አትልቀቅ፣ ትዕግስት ይኖር፣ ጸጥ ብለህ አሳልፈው፣ ሪአክት አታድርግ። ገዢ ሲቆጣ ስፍራህን አትልቀቅ ይላል። ሁለተኛስ ለጠባያቸው ሳይሆን እግዚአብሔር ለሰጣቸው ስልጣን ተገዛ። አያችሁ፣ ገዢዎች ተሳስተዋል ብለን ላንገዛላቸው አንችልም። ገዢዎች ፍትሐዊ ያልሆነ ውሳኔ አስተላልፈዋል ብለን አለመገዛት አልተፈቀደልንም። ገዢዎች ተቆጥተዋል ብለን አለመገዛት አልተፈቀደልንም። ሮሜ ምዕራፍ 13 ቁጥር 1 ላይ ሲናገር ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው ይላል። ስለዚህ የምናከብራቸውና የምንገዛላቸው ከጠባያቸው ተነስተን አይደለም፣ ስለማይሳሳቱ ስለማያጠፉ መልካም ሰዎች ስለሆኑ አይደለም፣ እግዚአብሔር ስላስቀመጣቸው ነው። ለፖዚሽናቸው ነው የምንገዛው። እግዚአብሔር ለሰጣቸው ስልጣን ሰጪውን አክብረን የምንገዛቸው። ሰጪውን አክብረን ሐዋርያው ጴጥሮስ ሚስቶች የቀደሙት ሴቶች እነ ሳራ ለባሎቻቸው እንዴት እንደተገዙ ሲናገር በጣም ደስ የሚለኝ ቃል አለ ወዳጆች። እንዴት የሚፈታ ቃል መሰላችሁ? እግዚአብሔርን ተስፋ እያደረጉ ለባሎቻቸው ተገዙ ይላል። አይገርማችሁ? እግዚአብሔርን ተስፋ እያደረጉ። ዋው! ምን ነበረ ኢምፓወር የሚያደርጋቸው? ባሎቻቸው እንደው በጣም ፍጹማን ስለሆኑ ነበር የሚገዙላቸው። ባሎቻቸው እንደው በጣም በቃ ፐርፌክት ስለነበሩ በጣም የተባሉትን ሁሉ የሚያደርጉ እንደ እግዚአብሔር ቃል የሆኑ ስለነበሩ ነበር የሚገዙላቸው። አዎ እንደ እግዚአብሔር ቃል መሆን አለባቸው። ግን ሴቶቹ አንድ ጥበብ ገብቷቸዋል። እግዚአብሔርን ተስፋ እያደረጉ ምን እያሉ? በእርሱ ውስጥ ሆኖ የሚገዛኝ እግዚአብሔር ነው፣ በሱ ውስጥ ሆኖ የሚያስተዳድረኝ እግዚአብሔር ነው። እንዴ እኔ እሱን ተማምኜ በኋላ አደጋ ላይ ቢጥለኝስ? እሱን ተማምኜ በኋላ ልጆቼ አደጋ ላይ ቢወድቁስ? እሱን ተማምኜ ለሱ ተገዝቼ እሱ እናድርግ ያለኝን ነገር እሺ ብዬ ታዝዤው በኋላ የሆነ ሪስክ ቢያጋጥመኝስ? እግዚአብሔርን ተስፋ እያደረጉ ይገዙ ነበረ። ቅዱሳን ሴቶች እናቶቻችን እነ ሳራ የአብርሃምን ብልሃት ተማምና አልነበረም። ለካ ሳራ አብርሃምማ ምን ያስተማምናል? አቤሜሌክ ጋር ሲገናኝ ሂጂ ግቢ ይላታል። 2 ጊዜ እኮ አሳልፎ ሰጥቷታል። ምን ብላ ነው ለዚህ ሰው የተገዛችው? እግዚአብሔርን ተስፋ እያደረገች። ተስፋ ያደረገችው እግዚአብሔር አሳልፎ ሰጣት እንዴ? አልሰጣትም። ሴቲቱ ባለባል ናት። ሴትየዋ ባለባል ናት። እንዳትነካት መልስለት፣ እሱ ደግሞ ነብይ ነው ይጸልይልሃል ብሎ በሌሊት ተገልጦ
የተማመነችው እግዚአብሔር እጁን ጠምዝዞ የቤቱን ሰዎች ሁሉ ማህፀናቸውን ዘግቶ ሴቶችን ሁሉ መቅሰፍት ልኮባቸው ነበርና ይላል። የተማመነችው እግዚአብሔር አብርሃም ባያስጠላት እሱ አስጣላት። ወዳጆቼ እግዚአብሔር ላስቀመጠው ኦቶሪቲ፣ እግዚአብሔር ለሰጠው ስልጣን እሱን ተስፋ አድርገን አንተ ነህ ይሄን ስልጣን የሰጠኸው ብለን ስንገዛ ተስፋ ያደረግነው እግዚአብሔር ነው የሚታደገን። ያ ባለስልጣን አይደለም ብድራታችንን የሚሰጠን፣ ወይንም የተገዛሽለት ባልሽ አይደለም ብድራትሽን የሚሰጥሽ። ብድራትሽን የሚሰጥሽ ብድራትህን የሚሰጥ ይህን ስልጣን የሰጠ እሱ ነው ብለህ ያከበርከውና ተስፋ ያደረግከው እግዚአብሔር። ሃሌሉያ፣ ክብር ለኢየሱስ ይሁን። በዚሁ እግዚአብሔር እንግዲህ ትዳሮችን እየፈወሰ ነው። አንዳንድ ጊዜ ሚስቶች ከባሎች ይልቅ አስተዋዮች ሆናችሁ ልትገኙ ትችላላችሁ። ሚስቶች ከባሎች ይልቅ ከትዳር አጋሮቻችሁ ይልቅ በትምህርት ደረጃችሁ የላቀ ስፍራ ላይ ያላችሁ ሆናችሁ ልትገኙ ትችላላችሁ። ከባሎቻችሁ ይልቅ በእግዚአብሔር ቃል እውቀት በጣም የደረጃችሁ ሆናችሁ የበሰላችሁ ሆናችሁ ልትገኙ ትችላላችሁ። ስለዚህ ለምን ብዬ ነው መገዛው? እኔ እኮ በእውቀት በልጠዋለሁኝ፣ እኔ እኮ በመንፈሳዊነት በልጠዋለሁኝ፣ እኔ እኮ በገንዘብ በልጠዋለሁ፣ እኔ እኮ በኤክስፒሪየንስ በልጠዋለሁ፣ እኔ እኮ በማስተዋል በልጠዋለሁኝ፣ ስለዚህ እኔ ባስተዳድር ነው የሚሻለው፣ እኔ በመራ ነው የሚሻለው የሚል ሀሳብ ወደ አይምሯችሁ ሊመጣባችሁ ይችላሉ። ቅዱሳን ሴቶች፣ ቅዱሳን እናቶቻችን ምን እያሉ ነበረ ሲገዙ የነበረው? እግዚአብሔርን ተስፋ እያደረጉ አብርሃምን አይደለም እግዚአብሔርን ተስፋ እያደረገች እናታችን ሳራ እናንተም ደግሞ እንደሷ ብታደርጉ ልጆቿ ናቸው አለን ጴጥሮስ። እናንተም ደግሞ እንደዛ ብታደርጉ። ለባለስልጣናትስ ቢሆን ጌታ ኢየሱስም ሆነ ሐዋርያቱ በነበሩበት ዘመን በጣም መልካሞች፣ በጣም ቸሮች፣ በጣም በቃ ደጎችና በጣም ፍትሃዊ የነበሩ ነገስታት ስለነበሩ አይደለም። እንደዛ አይነት ባለስልጣኖች ስለነበሩ አይደለም። በጣም ጨቋኝ ስርዓትና በክፉ ገዢዎች የተሞላ ስርዓት ነበረ። ነገር ግን በአመፅ ሳይሆን ለስልጣን በመገዛት ነው የኖሩት ጌታችንም ሆነ ሐዋርያት። ለምን ነበር የተገዙት? እግዚአብሔርን ተስፋ እያደረጉ ይገዙ ነበረ። ከቁጥር 8 እስከ 11 እያንዳንዱ ድርጊት ኮንሲኩዌንስ እንዳለው ደግሞ ያሳየናል። ከ8 እስከ 11 ጉድጓድን የሚምስ ይወድቅበታል፣ ቅጥርን የሚያፈርስ እባብ ትነድፈዋለች፣ ድንጋይን የሚፈነቅል ይታመምበታል፣ እንጨትን የሚፈልጥ ይጎዳበታል። ብረት ቢደነዝዝ ሰውን ባይስለው ኃይልን ሊያበዛ ይገባዋል። ጥበብ ግን ስራውን ለማከናወን ትጠቅመዋለች። ደጋሚ ሳይደግምባት እባብ ብትነድፍ ለደጋሚው ትርፍ የለውም ብሎ ይናገራል። ምን እያለ ነው? ግዴለሽነት ጉዳትን ይወልዳል። ነገሮችን በጥበብ ማድረግ ካላስፈላጊ ዋጋ መክፈል ይታደጋል እያለ ነው። ጉድጓድን የሚቆፍር ሰው ራሱ ይወድቅበታል፣ ቅጥርን የሚያፈርስ እባብ ይነደፋል፣ ድንጋይን የሚፈነቅል የፈነቀለው ድንጋይ ራሱ ይጎዳል። ኃጢአት፣ ክፋት መጀመሪያ የሚጎዳው አድራጊውን ነው። እንጨትን የሚፈልጥ በፈለጠው እንጨት ይቆስላል። ከዛ ቁጥር 10 ላይ የደነዘዘ መጥረቢያውን የማይስል ሰው ደግሞ ኃይሉን በከንቱ ይጨርሳል። በጥበብ ቢያደርግስ ካላስፈላጊ ዋጋ መክፈል ይድናል። ስለዚህ ጥሩ ውጤት ለማግኘት በጥበብ መስራት ያስፈልጋል ይለናል ይሄ ክፍል ማለት ነው። ገላትያ 6:7 ላይም አትሳቱ፣ እግዚአብሔር አይሰበትበትም፣ ሰው የሚዘራውን ያንኑ ደግሞ ያጭዳል ይላል። የመዝራትና የማጨድ ሕግ እግዚአብሔር እቺ ምድር እስካለች ድረስ አይቀርም ብሏል። በቃ ምድር አላለፈችም አይደለ? ይህቺ ምድር እስካለች ድረስ የመዝራትና የማጨድ ሕግ አይቀርም። ስለዚህ ጉድጓድን ቆፍሮ ይወድቅባታል እያለ ይህንን ክፍል ይናገራል ማለት ነው። ድርጊቶቻችን በስሜት ሳይሆን በምክንያትና ውጤትን ባማከለ መንገድ ሊቃኙ ይገባል ማለት ነው። ስሜታዊያን፣ በስሜት የምንነዳ መሆን የለብንም። ይልቁንም ምክንያታዊያን መሆን አለብን። ይልቁንም ደግሞ ውጤትን ያማከለ ኮንሲኩዌንሱን ያማከለ ኮንሲኩዌንሱን እያየን የሚያመጣብንን ውጤት እያየን ነው ነገሮችን ልናደርግ የሚገባው ማለት ነው። ከቁጥር 11 እስከ 15 ድረስ ደግሞ አዲሱ ትርጉም እንደዚህ ይላል። እባብ ከነከሰ በኋላ የእባብ ማፍዘዣ ድግምት ምንም አይጠቅምም። አይገርምም? እባብ ከነከሰ በኋላ የእባብ ማፍዘዣ ድግምት ምንም አይጠቅምም።
ጥበበኛ ሰው በንግግሩ ክብርን ያገኛል፣ ሞኝ ግን በገዛ ንግግሩ ይጠፋል። የሞኝ ሰው ንግግር በሞኝነት ተጀምሮ በከባድ እብደት ይደመደማል። ሞኝ ሰው ልፍለፋ ያበዛል፣ ወደፊት የሚሆነውን የሚያውቅ ግን የለም። ሰው ከሞተ በኋላ የሚሆነውን የሚያስረዳው የለም። እውቀት የጎደለው ሞኝ ሰው ወደ ከተማ መውጣት ስለሚሳነው በስራው ይደክማል ይላል። ከ11 እስከ 15 ድረስ ምን እያለን ነው? የጠቢብ ንግግር ጸጋ የሞላበት ነው፣ ያንጻል። ጠቢብ አስተውሎ ይናገራል። ጥበበኛ ሰው ከንግግሩ ክብርን ያገኛል፣ ያንጻል። ሞኝስ አንደኛ ልፍለፋ ያበዛል፣ ሁለተኛ ስለማያውቀው ነገር ይናገራል፣ ሶስተኛ በንግግሩ ራሱንም ሌሎችንም ይጎዳል፣ ወዴት እንደሚሄድም አያውቅም፣ መጀመሪያና መጨረሻ የለው። ፓስተር ሞ የሚለው ነገር አለ። በቃ እኔ ጌታን ካገኘው ጀምሮ እግዚአብሔር የሰጠኝ አንድ ነገር በቃ በጣም እግዚአብሔርን የማመሰግንበት ነገር ይላል፣ ንግግሬ መጀመሪያና መጨረሻ ኖረው ይላል። አይገርማችሁ? በቃ ለንግግራችን መጀመሪያና መጨረሻ የሰጠው እኮ ጌታ። ምን ጋር ጀምረን ምን ጋር እንደምንጨርስ በቃ አንዳንድ ጊዜ እኮ ታውቃላችሁ፣ ሰዎች ሲናገሩ የጀመሩት ምን እንደሆነ ጠፍቷቸው መጨረሻ ላይ ምን ነበር ያልኩት የሚሉ ሰዎች አጋጥሟቸው አያውቁም? ለምን ነበር ይህንን ሀሳብ ያነሳሁት? እንዴት ነበር እዚህ ጋር የደረስነው? መጀመሪያና መጨረሻ ጭራና ቀንድ የሌለው ንግግር። አቤት የጌታ መንፈስ! አያችሁ፣ ለንግግራችን መጀመሪያና መጨረሻ ሰጠው። በቃ ከየት ጀምራችሁ የት እንደምትጨርሱ ታውቃላችሁ። ደግሞስ የጥበብና የጸጋን ቃል ሞላብን። ሃሌሉያ! ለተጠጉት ጌታ እንደዛ ነው የሚያደርገው፣ ለቀረቡት እንደዛ ነው የሚያደርገው። ለንግግራችን መጀመሪያና መጨረሻ ትርጉም ሰጠው። እንደው ትርጉም የሌለው ነገር ስንለፈልፍ ከመዋል አወጣንና ትርጉም ሰጠው ለንግግራችን፣ መጀመሪያና መጨረሻ አበጀለት። ሞኝ ሰው ግን እንደዛ አይደለም። ልፍለፋ ያበዛል፣ ስለማያውቀው ነገር ይናገራል፣ በንግግሩ ራሱንም ሌሎችንም ይጎዳል፣ ወዴት እንደሚሄድም አያውቅ፣ ታርጌት የለውም፣ ምን እንደሚፈልግ አያውቅ። ምንድነው አውትካሙ? አሁን ካወራሁት ነገር ምንድነው መጨረሻ ላይ የምፈልገው? በቃ እኛውን ምዕራፎች አጥነትን ስንጨርስ ከዚህ ምዕራፍ ላይ ይሄንን እንማራለን፣ ከዚህ ምዕራፍ ላይ ይሄንን እንወስዳለን እንላለን አይደለ? ወዴት ምን እንደሆነ መጨረሻው ምን እንደሆነ ታርጌቱ ሞኝ ግን አያውቅም ይላል። ጠቢብ ግን እንደዛ አይደለም። ቆላስይስ 4:6 ላይ ሐዋርያው ጳውሎስ እንደዚህ ያለ፣ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን። ሁል ጊዜ በቃ ጨው የሌለው ምግብ ስትበሉት እንዴት ነው የሚያደርጋችሁ? 1000 ጊዜ ቅመም፣ 1000 ጊዜ ቅቤ፣ 1000 ጊዜ የሚያስፈልገው ነገር ቢኖረው ጨው ከሌለው ግን እንዴት ነው የሚያደርጋችሁ? ልክ እንደዛ ሁሉ በጣም ብዙ ብንለፈልፍ፣ በጣም ብዙ ነገር ብናወራ ጸጋ ካልተጨመረበት ጨው የሌለው ምግብ ማለት ነው። ጨው የሌለው ምግብ ማለት ነው። በጸጋ ይሆናል። እስኪ ራሳችንን እንጠይቅ። ከንግግሬ የሚቀዳው ህይወት ነው ወይንስ ግራ መጋባት? እኔ ተናግሬ ስጨርስ ሰዎች ህይወት ይሆንላቸዋል ወይንስ ኮንፊውዥን ውስጥ ይገባሉ? አንዳንድ ሰው ጠቢብ የሆነ የሚመስለው ሰውን ግራ ሲያጋባ ነው። መጀመሪያና መጨረሻ የሌለው ነገር አውርቶ እናንተ ግራ ሲገባችሁ ነገሩ እኔ የምናገረው ነገር ለመረዳት ከባድ ነው ብሎ ይታበያል፣ ይመካል። ወዳጆቼ ሊያስረዳኝ ካልቻለ ችግሩ ያስተማሪው ነው፣ የኔ አይደለም። በምንም አይነት የእውቀት ደረጃ ላይ ልሁን እኔ የእሱ ጉብዝና የሚለካው እኔን ማስረዳት በመቻሉ ነው እንጂ እኔን ግራ በማጋባቱ አይደለም። በቃ እሱ እኮ በጣም አዋቂ ነው፣ ግን በቃ በጣም አዋቂ ከመሆኑ የተነሳ የሚናገረው ነገር ላይገባን ይችላል ብለው ሰዎች ያምናሉ። እንደዚህ የሚባል ነገር የለም። በጣም አዋቂ ከሆነ በጣም ሊያስረዳኝ ይገባል። በጣም የማይገባውን ሰው በጣም ማስረዳት አለበት። በጣም አዋቂ ከሆነ ከንግግር የሚቀዳው ህይወት ነው ወይንስ ግራ መጋባት? እኔ ከተናገርኩ በኋላ ሰዎች ግራ ነው የሚጋቡት ወይንስ ህይወት ይቀርላቸዋል? ሁለተኛስ ንግግሬ በጸጋ የተቀመመ ነው ወይንስ በስሜት የሚነዳ? ራሳችንን ይሄ ልንጠይቅ ያስፈልጋል። ቁጥር 16 ሕፃን የሆነ ንጉስና እየደገሱ ገና በማለዳ የሚሰክሩ መሳፍንት ያሏት ሀገር ወዮላት። 17 ላይ በጨዋነት ያደገ ንጉስና ለስካር ሳይሆን ብርታትና ኃይል ለማግኘት ብቻ በተወሰነ ጊዜ የሚበሉና የሚጠጡ መሪዎች ያሏት ሀገር የተባረከች ናት። ስለ መሪዎች ነው የሚያወራው። መሪነት
ብስለትና ራስን መግዛት የሚጠይቅ ስራ ነው። አሁን ብዙ ጊዜ ሰዎች ስልጣን እንደሆነ ብቻ ነው የሚያስቡት፣ ግን ብስለትን የሚጠይቅ ራስን መግዛት የሚጠይቅ ትልቅ ስራ ሪስፖንሲቢሊቲ ነው። ሪስፖንሲቢሊቲ ኦቶሪቲ ካምስ ዊዝ ሪስፖንሲቢሊቲ ሁል ጊዜ ማለት ነው። ስልጣኑን ብቻ ነው ሰዎች የሚያዩትና መሪ መሆንን በጣም ይፈልጉታል። ኦቶሪቲ ግን ሁል ጊዜ ከሪስፖንሲቢሊቲ ጋር ነው የሚመጣው። ሕፃን የሚለው ቃል እዚህ ጋር ሕፃን የሆነ ንጉስና እየደገሱ ገና በማለዳ የሚሰክሩ መሳፍንት ይላል። ሕፃን ለሚለው ቃል ተቃራኒ ማነጻጸሪያ አድርጎ ያቀረበው ቁጥር 17 ላይ ያለው ምን አይነት ንጉስ ነው? በጨዋነት ያደገ ንጉስ። አያችሁ፣ ሕፃንነት እዛ ጋር ከእድሜ አንጻር አይደለም የቀረበው፣ ለእድሜ አይደለም ሕፃንነት የሚለው ቃል የዋለው እዚህ ቦታ ላይ ስለ ባህሪ ነው የሚናገረው። የሕፃን ባህሪ ያለው ንጉስና በአንጻሩ ደግሞ በክብር ያደገ በጨዋነት ያደገ ንጉስ ብሎ ያነጻጸረ ያስቀምጣል ማለት ነው። ቁጥር 18 ሰው ቤቱን ከመጠገን ቸል ቢል ጣራው ይዘብጣል፣ ክዳኑም ያፈሳል ይላል አዲሱ ትርጉም። ቸልተኝነት በየትኛውም የህይወታችን ክፍል በመንፈሳዊ ብትሉ፣ በአካላዊ ብትሉ፣ በሪሌሽንሺፕ ብትሉ መፍረስን ያመጣል። ቸልተኝነት ምን ይሆናል? ይዘብጣል፣ ክዳኑም ያፈሳል። ካልትቤት መደረግ ይፈልጋል። ህይወት በሁሉም አቅጣጫ ካልትቤት መደረግ ይፈልጋል። ትኩረት ይፈልጋል፣ መኮትኮት ይፈልጋል፣ መታረም ይፈልጋል፣ እንክብካቤ ይፈልጋል። ህይወት እንደ ጋርደን ነው። ትዳርን ብትሉ እንደ ጋርደን ነው። አገልግሎት እንደ ጋርደን ነው። እንደ አትክልት ስፍራ ነው። ኔግሌክት የተደረገ የተተወ አትክልት ስፍራ ማለት አረም እያመጣችሁ መዝራት አያስፈልጋችሁም። ኤፈርት አይጠይቅም አይደለ? አትክልት ስፍራ ከተዋችሁት አረም ተወርሶ ታገኙታላችሁ። ከተዋችሁት እሾህ በቅሎበት ታገኙታላችሁ። እናንተ እኮ እሾህ ለመትከል አልደከማችሁም፣ አረም ለመትከል አልደከማችሁም። ለማበላሸት ምንም የእናንተ ኮንትሪቢዩሽን አያስፈልግም። እስኪ ችላ በሉት፣ እስኪ ተዉት፣ እስኪ አትንከባከቡት፣ እስኪ ዞር ብላችሁ አትዩት። ትንሽ ጊዜ ስጡት። መፍረስ ይጀምራል። አረም ይወርሰው ይጀምራል። እሾህ ሊበቅልበት ይጀምራል። ሊበላሽ ይጀምራል። ስለዚህ ካልትቤት ያልተደረገ ህይወት መንፈሳዊም ሆነ አካላችን ኢቭን ካልትቤት ካልተደረገ ካልተንከባከብ ነው ካልጠበቅ ነው እግዚአብሔር እንደሰጠን በትክክል ካላስተዳደር ነው በቂ እረፍት ካልሰጠነው በቂ እንቅስቃሴ ካላደረግን በጤናማ መንገድ ካልተመገብን አካላችን ራሱ ካልትቤት ካላደረግነው ይፈርሳል፣ ይበላሻል። ስለዚህ ሰው ቤቱን ከመጠገን ቸል ቢል ቤቱን የሚለው ቃል ህይወትን በአጠቃላይ የሚያሳይ ነው እንጂ ይሄ የቤትን ጣሪያ ብቻ ለማሳየት የገባ ቃል አይደለም። ቸልተኞች እንዳንሆን መጽሐፍ ቅዱስ በጣም በተደጋጋሚ ይነግረናል። ሐዋርያው ጳውሎስ በሮሜ ምዕራፍ 12 ቁጥር 11 ላይ አዲሱ መደበኛ ትርጉም ላይ እንደዚህ ያለ፣ ጌታን ለማገልገል በመንፈስ የጋላችሁ ሁኑ እንጂ ከዚህ ትጋት ወደኋላ አትመለሱ ይላል። ችላ ካልንስ ምን እንሆናለን? አገልግሎታችን ይዘብጣል። ባጭር ቃል ይዘብጣል፣ ይፈርሳል፣ ይበላሻል። ህይወት ሊኮተኮት፣ ሊታረም፣ ሊጠበቅ ይገባዋል። ህይወት ውስጥ አገልግሎት አለ፣ ሪሌሽንሺፕ አለ፣ ስራ አለ፣ አካላዊ ጤንነት አለ፣ መንፈሳዊ ህይወት አለ። እነዚህ ሁሉ ካልትቤት ሊደረጉ፣ ሊታረሙ፣ ሊጠበቁ ይገባቸዋል። ቁጥር 19 እንጀራን ለሳቄ ወይን ጠጅን ለህይወት ደስታ ያደርጉታል፣ ሁሉም ለገንዘብ ይገዛል ይላል። እዚህ ቦታ ላይ ሁሉም ለገንዘብ ይገዛል ሲል መሆን ያለበትን ሳይሆን ከዚህ በፊትም እንደነገርኳችሁ ነባራዊውን ሁኔታ ወይንም አሁን በዚህ በኃጢአት በወደቀው ዓለም እየሆነ ያለውን ነገር በትዝብት መልክ ነው የሚናገረው። ሁሉም ለገንዘብ ይገዛል። አይገርማችሁም? በጣም ያሳዝናል እንደማለት ነው የሚነግረን። ቁጥር 20 ላይ እንደዚህ ይላል፣ የሚሰማብኝ የለም ብለህ በስውር እንኳን ቢሆን ንጉሥን አትማ፣ በተኛህበት አልጋ ላይ ሆነህም ባለጸጋን አትስደብ። ምስጢርህን የሰሙ ነገር ጠላፊዎች ክንፍ እንዳለው ወፍ በረው ሊነግሩብህ ይችላሉ። አዲሱን ትርጉም ያነበብኩላችሁ። ምን እያለ ነው? የልብህን ሐሳብ ተቆጣጠር፣ አንደበትህንም ተቆጣጠር። ንግግርም ሆነ ድርጊት የሚጀምረው ከሐሳብ ስለሆነ ሐሳብን መቆጣጠር በጣም ኢምፖርታንት ነገር ነው እያለ ነው። የሚሰማኝ የለም ብለህ የጀመርከው በማጉተምተም በማጉረምረም የጀመርከው ነገር ከዛ በኋላ ወደ ሐሜት ያድጋል። ልብ ውስጥ ነው የሚጸነሰው መጀመሪያ። ምን ማለቱ ነው? ደግሞ ምን ማለቱ ነው? ይሄ ሰውዬ ደግሞ ልብ ውስጥ ነው የሚጀምረው መጀመሪያ፣ ባፋችሁ ከመናገራችሁ በፊት
በድንገት አይደለም ወደ ሐሜት የሚገባው። መጀመሪያ በልባችሁ ነው የምታሙት። ስለዚህ ምን እያለ ነው? የሚሰማብኝ የለም ብለህ በስውር እንኳን ቢሆን ንጉሥን አትማ፣ አትጀምረው። ልብ ውስጥ ከተጸነሰ አንድ ቀን ይወለዳል። ከተወለደ ደግሞ ወሬው ይደርስና ችግር ይፈጥርብሃል። ስለዚህ አንደበትህን ግዛ፣ ንግግርህን ተቆጣጠር እያለ ነው። ሐሳብን ነው መጀመሪያ መቆጣጠር ያለብህ እያለው ነው። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ በቀደምም ስናይ ነበር አይደለም? ምሳሌ ላይ በጣም ራሱን የሚገዛ ከተማን ከሚገዛ እንደሚበልጥ እያየን ነበር። አሁንም ሐዋርያ ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ የሚለን የሰውን ሐሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። አሁን እኛ ማፍረስ ሲባል ብዙ ጊዜ የሚመጣልን ነው የጠላትን ስራ ማፍረስ ነው አይደለም? በዚህ ጥቅስ በጣም ብዙ ጊዜ የጠላትን ስራ እያፈረስን ጸልየን እናውቃለን። በጣም ብዙ አዳር ጸሎቶችን በቃ በእግዚአብሔር እውቀት ላይ የሚነሳ ከፍ ያለውን ነገር እስኪ እናፈርሳለን፣ እጆቻችንን ዘርጉና ተብሎ የጠላትን ስራ ልናፈርስ ስንታገል አድረን እናውቃለን። ግን ክፍሉ የሚያወራው ስለምንድን ነው? የሰው ሐሳብን መቆጣጠር፣ ሐሳብን ማፍረስ። ምን አይነት ሐሳብን? በእግዚአብሔር እውቀት ላይ የሚነሳ ከፍ ያለውን ነገር ሁሉ እናፈርሳለን። ከዛስ ለክርስቶስ ለመታዘዝ አእምሮን ነው፣ አጋንንትን አይደለም፣ አእምሮን እንማርካለን። ምን እያለን ነው ክፍሉ ታዲያ? ለስልጣን መገዛትና ባለስልጣንን ማክበር ሰው አየኝ አላየኝ ብለን የምናደርገው ነገር አይደለም። በስውር ቢሆን እንኳን ይህንን ሐሳብ ከአይምሯችን ልናስወግደው ያስፈልጋል። ንጉሥን የሚያማውን የሚሳደበውን ማለት ነው። ምን እንማር ከዚህ ክፍል ላይ? አንደኛ መልካሙን ነገራችንን ሊያወድሙ ከሚችሉ ጥቃቅን ነገሮች እንጠንቀቅ። ትንሽ ይበቃል፣ ቅድም እንዳልኳችሁ። ሁለተኛስ አንደበታችንን እንቆጣጠር። እውነትን፣ ሕይወትን፣ የጸጋን ቃል መርጠን እንናገር። ሶስተኛ ቸል ባልንበት አቅጣጫ መፍረስን ወደ ሕይወታችን እየጋበዝን ስለሆነ የሕይወታችንን ክፍሎች ያለመታከት እንኮትኩት፣ እናርም፣ እንጠብቅ። እንደ አትክልት ስፍራ ነው ሕይወት። የአትክልት ስፍራ ያላችሁ ታውቃላችሁ። እንደ አትክልት ስፍራ ነው። አረም መዝራት አያስፈልጋችሁም። እሾህ መትከል አያስፈልጋችሁም። ቸል ካላችሁት the next thing you know ተወርሷል። እሺ የመጀመሪያው ጽናትዬ መልካሙን ነገራችንን ሊያወድሙ ከሚችሉ ጥቃቅን ነገሮች እንጠንቀቅ። ጥቂት ነገር ይበቃል። ጥቂት ስንፍና ነው ብዙ ክብርና ጥበብን የሚያጠፋው። ሁለተኛው አንደበታችንን እንቆጣጠር። ምን እንናገር? የምንናገረውን እንምረጥ። እውነትን እንናገር፣ ሕይወትን እንናገር፣ የጸጋን ቃል እንናገር። ሶስተኛ ቸል ባልንበት አቅጣጫ መፍረስን ወደ ሕይወታችን እየጋበዝን ነውና ሕይወታችንን ያለመታከት ሆም ብለን ኢንቴንሽናሊ እንኮትኩት፣ እናርም፣ እንጠብቅ። ቸል የተባለ ሕይወት ይዘብጣል፣ ይፈርሳል፣ አረም ይወርሰዋል። አራተኛ የተበላሸ ሐሳብ የተበላሸ ንግግርና ድርጊትን ስለሚወልድ ሐሳባችን ላይ ትኩረት እናድርግ። ቢ ኬርፉል። ሐሳባችን ላይ we have to be careful። እንቆጣጠር ሐሳባችንን። ምዕራፍ 11 መክብብ ምዕራፍ 11 እንግዲህ ጠቢብ ሰው በእምነት ይኖራል፣ በታማኝነት ይዘራል፣ በእግዚአብሔር ቤት ደግሞ በእግዚአብሔር በረከት ደስ ይለዋል፣ ግን ደግሞ ዘላለምን ያስባል የሚል አጠቃላይ ሐሳብ ይሰጠናል። ቁጥር 1 ሲጀምር እንጀራህን በውሃ ላይ ጣል፣ ከብዙ ቀን በኋላ መልሰህ ታገኘዋለህ። ቁጥር 2 ወደፊት በዓለም ላይ ምን አይነት ክፉ ነገር እንደሚመጣ አታውቅም፣ ስለዚህ ያለህን ሀብት በ7 ወይም በ8 ቦታ ከፋፍለህ አኖር ይላል። ሁለት ሐሳቦችን ነው የሚነግረው። የመጀመሪያው እንጀራህን በውሃ ላይ ጣል፣ ከብዙ ቀን በኋላ መልሰህ ታገኘዋለህ ይላል። ምን ማለቱ ነው? በልግስና ያለ ካልኩሌት ሳታደርግ ስጥ። ከብዙ ቀን በኋላ መልሰህ ታገኘዋለህ። እንዴት? በቃ ማለት ኢትስ ኒርሊ ኢምፖሲብል እኮ። እንጀራን ታውቁታላችሁ አይደለ? እንግሊዝኛው ብሬድ ነው የሚለው። ዋቴቨር ብሬድም ዳቦም ሆነ እንጀራም ሆነ ውሃ ላይ ከጣላችሁት አይደለም ከብዙ ቀን በኋላ ወዲያው ራሱ ለማንሳት እኮ በጣም ከባድ አይደል እንዴ? ካልኩሌት ሳታደርግ እንዴት ነው ላገኘው የምችለው ሳትል በልግስና ያለ ስስት ስጥ ማለት ነው። እንጀራን በኋላ ጣል ማለት። ሁለተኛው ደግሞ
ወደፊት በዓለም ላይ ምን አይነት ክፉ ነገር እንደሚመጣ አታውቅም። ስለዚህ ያለህን ሀብት በ7 ወይም በ8 ቦታ ከፍላ አኑር የሚለው ደግሞ ሀብትህን በጥበብ አስተዳደር። ስትሰጥ በልግስና ስጥ። ሀብትህን ስታስተዳደር ደግሞ በጥበብ አስተዳደር። ስትሰጥ ያለ ካልኩሌሽን ስጥ። ሀብትን ስታስተዳደር ደግሞ በማስተዋል አስተዳደር እያለ ነው ማለት ነው። አንዳንድ ጊዜ ወዳጆቼ የዘራነው ነገር የጠፋ ይመስላል። የጠፋ ግን ምን ሆኖ እንደሆነ ታውቃላችሁ? ዘር በግልጥ ከመታየቱ በፊት በስውር ያድጋል። በስውር ያድጋል። ገበሬ የዘራው ዘር ከብዙ ቀን በኋላ እንደሚበቅል ስለሚያውቅ በማግስቱ ሄዶ ኧረ ይሄ ነገር ጠፋ እንደ እናንተ ምናምን ብሎ ቆፈር እያደረገ የዘራውን ዘር አይ ውስጥ ለውስጥ የመጀመሪያውን ደረጃ እድገት ውስጥ ለውስጥ ያለውን እድገት እንዲያድግ ጊዜ ይሰጠዋል፣ ይፈቅድለታል። ወገኖቼ ብዙዎቻችን ልባችን የሚወድቀው የዘራነው ዘር ውስጥ ለውስጥ እያደገ መሆኑን ስለማናውቅ ነው። ከብዙ ቀን በኋላ ነው ታገኘዋል። ዘር በማግስቱ አይበቅልም። ዘር ወዲያው አይበቅልም። ዘር ጊዜ ይፈልጋል፣ ትዕግስት ይፈልጋል፣ እንክብካቤ ይፈልጋል። ንቅል ትክል አይደረግም። እስኪ በቀለ እያለ እየነቀለ እያነሳ ስሩን የሚያይ ሰው አለ እንዴ? የለም። በቃ ሲበቅል በፍሬው ነው የምናውቀው። እስከዛ ድረስ ግን ውስጥ ለውስጥ እንዲያድግ እንፈቅድለታለን። እንደዛ ነው ወዳጆቼ። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 6 ላይ ሐዋርያ ጳውሎስ እንደዚህ ያለ፣ ይህን እላለሁ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል። ገላትያ ላይ ደግሞ ሐዋርያ ጳውሎስ ባንዝልም በጊዜው እናጭዳለን አለ። ገላትያ 6:9 ላይ ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት አለ። አንታክት። አዝመራ ዘገየ ብለን ከመዝራት አንታክት። መጸለያችንን፣ ማገልገላችንን፣ መስጠታችንን፣ መመስከራችንን እንቀጥል። አንታክት። ፍሬው እኮ እየመጣ አይደለም፣ ውስጥ ለውስጥ እያደገ ነው። እንፍቀድለት። በቃ ተፈጥሯዊ ደረጃውን እንዲያልፍ እንፍቀድለት። እያደገ ነው ውስጥ ለውስጥ። ቁጥር 3-4 ድረስ ደግሞ እንደዚህ ይላል አዲሱ መደበኛ ትርጉም፣ ደመናት ውሃ ካዘሉ በምድር ላይ ዝናብን ያዘንባሉ። ዛፍ ወደ ደቡብም ሆነ ወደ ሰሜን ቢወድቅ በወደቀበት ቦታ በዚያ ይጋደማል። ነፋስን የሚጠብቅ አይዘራም፣ ደመናትን የሚያይ አያጭድም ይላል። ምን እያለን ነው? የተመቻቸ ጊዜ ይመጣል ብለህ አትጠብቅ። የሆነ አይዲያል ታይም አለ ሁላችንም የምንጠብቀው። ቆይ አንድ ቀን ነገሮች ሲስተካከሉ ከዛ ደግሞ ሬዲ እንደሆንን እስኪሰማን ድረስ እንጠብቃለን። ዝግጁ እንደሆንን እስኪሰማን የምንጠብቅ ከሆነ ወገኖቼ ያ ቀን መቼም ስለማይመጣ ቁጭ ብለን የምንቀረው። አሁን ብዙ ሰዎች ለማገልገል ሬዲ እንደሆኑ እስኪሰማቸው ድረስ ይጠብቃሉ። አረ ተሰምቶን አይደለም ወደ አገልግሎት የገባ ነው፣ እጣ ወድቆብን ነው እንዴ? እስኪሰማን ከጠበቀንማ በቃ ማርጀታችን ነው። አገልግሎት ሳንጀምር መቼም አይሰማችሁም። ብቁ እንደሆናችሁ መቼም አይሰማችሁም። ብቁ እንደሆናችሁ ከተሰማችሁ ራሱ ስተት ነው። ኃይልህ በድካሜ ይገለጣል ነው ያለው። ብቁ እንደሆናችሁ ለመመስከር ብቁ እንደሆናችሁ እስኪሰማችሁ፣ ለሰዎች ለመጸለይ ብቁ እንደሆናችሁ እስኪሰማችሁ፣ ለማገልገል ብቁ እንደሆናችሁ እስኪሰማችሁ የምትጠብቁ ከሆነ አይመጣም። ያቀን እኔ እነግራችኋለሁ፣ አይመጣም። እስካሁንም ተሰምቶን አያውቅም። ዛሬ አሁን ላገለግላችሁ ሲመጣ እየተሰማኝ አይደለም የመጣሁት። ኃይሉ በድካሜ እንደሚገለጥ እያመንኩ ነው የምመጣው። በየቀኑ ለአገልግሎት ስንቆም ማንንም አገልጋይ ጠይቁ፣ ብቁ እንደሆነ ተሰምቶት የሚቆም ሰው የለ። ከተሰማው እንደውም ትቢት ይዞታል ማለት ነው። ነፋስን የሚጠባበቅ አይዘራም፣ ደመናን የሚያይ አያጭድም። ነገሮች ሲስተካከሉ፣ ፍርሃቴ ሲለቀኝ፣ ወይንም የሆነ በቂ የሰዎችን አፈርሜሽን ድጋፍ ሳገኝ አደርገዋለሁ የምንል ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። ምን የሚባል አባባል አየው መሰላችሁ? ይህንን ክፍል ሳጠና ፓራሊሲስ ባይ ኦቨር አናሊሲስ የሚል ቃል አገኘሁ። የአንዳንዶቻችን ፓራላይዝ የመሆናችን ሚስጥር ኦቨር አናላይዝ ስለምናደርግ ነው። ኦቨር አናላይዝ ስለምናደርግ ነው። እኔ አንዲት ጓደኛዬ ትለኛለች፣ እሷ በጣም አሳቢ ናት እና በጣም አሳቢ ናት። በቃ አንድ ነገር ለማድረግ ቁጭ ብላ ሀሳቡን ታደመዋለች። እኔ ደግሞ እግዚአብሔር የሰጠኝ ስጦታ ልዩ ልዩ ነው፣ ጸጋ ልዩ ልዩ ነው። እየሰራው ነው ማስበው።
በቃ እየሰራሁት እየጀመርኩት ነው ማስበው። አሁን ለምሳሌ 2017 ላይ እኔ 2018 ይሄ መጽሐፍ ቅዱስ ጥናት እንደሚጀመር አላሰብኩም። መስከረም 1 ቀን ያወቅኩት እኔ እንደማጠና ነው ማቀው። አመቱ እስኪጀምር ድረስ እኔ እንደማጠና ነው ማቀው። አመቱ ሲጀምር ግን ወዲያውኑ እንዴ ግን እኮ እግዚአብሔር በአገልጋይ ልብ ውስጥ አንድ ነገር ሲያስቀምጥ ለሌሎች ሰዎችም እንዲጠቅም አስቦ ሊሆን ይችላል። እኔ አገልጋይ ነኝ፣ ለራሴ ብቻ ምኖር ሰው አይደለሁኝም። በቃ ጌታዬን ሀሳብ ልቤ ውስጥ ካስቀመጠ የሚጠቅማቸው የሚያስብ ሰዎች ካሉ ደግሞ ለምን እነሱን አልጋብዝም? እያደረግኩት ነው የማስበው። በቃ ገባሁኝና ማታ እንገናኝ አልኩኝ። ማታ ስመጣ አላችሁ። ከዛ ተኔክስ ዴይ መዘጋጀት ጀመርኩኝ። እየሰራው ነው ማስበው። እኔ በቃ እሷ ደግሞ አስባ አድቅቃ አውጥታ አውርዳ አድምታ ነው የምታደርገው። አንዳንድ ጊዜ ግን ኦቨር አናሊሲስ ፓራሊሲስ ያመጣል፣ ፓራላይዝ ያደርገናል። ከበጣም በላይ ነገሩን ማሰብ ማለት ነው፣ ካስፈላጊው በላይ እና ሁል ጊዜ ሙቭመንት ላይ ነሽ ትለኛለች። በቃ ሁል ጊዜ ጉዞ ላይ ነሽ ትለኛለች። ያ ጊዜ መቼም አይመጣም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ አዲሱ መደበኛ ትርጉም እንዲህ ይላል፣ ምክንያቱም የምንኖረው በእምነት እንጂ በማየት አይደለም። አፍተሮል እኛ የምንኖረው በእምነት ነው፣ በእምነት ነው። እያደረግነው ነው የምናውቀው። እምነት ደግሞ እየተጓዘ ነው የሚያምነው እንጂ ቁጭ ብሎ አይደለም የሚያምነው። አሳየኝና አይልም፣ እየሄደ ነው የሚያየው። እምነት ማየት ማመን ነው፣ የዓለም አባባል ነው። መጽሐፍ ቅዱስ እያመንን እናያለን ነው የሚለው እንጂ እያየን እናምናለን አይልም። ቁጥር 5 ላይ የነፋስ መንገድ እንዴት እንደሆነች አጥንትን በእርጉዝ ሆድ እንዴት እንድትዋደድ እንደማታውቅ እንዲሁ ሁሉን የሚሰራውን የእግዚአብሔርን ስራ አታውቅም ይላል። እግዚአብሔር እንዴት በሮችን እንደሚከፍት፣ እንዴት የሰዎችን ልብ እንደሚቀይር፣ የመለኮትን ጊዜ የመለኮትን አሰራር እንዴት እንደሆነ አናውቅም። በእምነት ግን እንተባበራለን። በሉ ያለንን ነገር እንላለን። ያንን ያልነውን ነገር ተጠቅሞ እንዴት አድርጎ የሰዎችን ልብ እንደሚለውጥ እግዚአብሔር አናውቅም። ከዚህ ቀደም ነግሬያቸዋለሁኝ። አንድ ሰው ኤቲስት ነው እና በጣም ብዙ ሰዎች ሊመሰክሩለት ሲሞክሩ በጣም ብዙዎችን ቻሌንጅ አድርጓቸው ዲስካሬጅ አድርጓቸው መልሷቸዋል። እና አንድ ወንጌላዊ በጣም በጌታ ጸጋ የሚታመን ግን ደግሞ እሱ ስለሚያወራው ፍልስፍና ብዙም ነገር የማያውቅ አንድ ወንጌላዊ ጌታ ሆይ ለዚህ ሰው ልመሰክርለት ፈልጋለሁኝ እና አንተ ከኔ ጋር ከሆንክ አልፈራም አለና ጸለየ። ከዛ በኋላ ሂድ መስክርለት አለው ጌታ። እና ይሄ ወንጌላዊ ብዙም በትምህርት የዘለቀ አይደለም። ያኛው ደግሞ በጣም ምሁር ነው፣ በጣም ምክንያታዊ ነው። ምክንያቶችን እየደረደረ ነው። ሰዎች ሊመሰክሩለት ሲሞክሩ እግዚአብሔር የለም ባይ ነው፣ አፋቸውን ያስይዛቸዋል። እና ይሄ ወንጌላዊ ሄዶ ቁጭ አለና ለሰውየው ሊመሰክርለት ሲጀምር ሰውየው ቆይ መጀመሪያ እነዚህን ጥያቄዎች ይመልስልኛልና እንደተለመደው ከዚህ ቀደም ሰዎችን ግራ የሚያጋባበትን ጥያቄ መደርደር ጀመረ ማለት ነው። ከዛ ይሄ ወንጌላዊ ጥያቄውን መስማት አቆመና ውስጡን ማዳመጥ ጀመረ። እግዚአብሔር ሆይ ምን ትላለህ አለ። ይጨርስ። ልክ ሲጨርስ ግን የምትነግረውን ነገር ነው እሰጥሃለሁ አለው። ልክ ሲጨርስ እግዚአብሔር የሚናገረው ነገር ሰጠው። ትናንትና ከሌሊቱ 8 ሰዓት ላይ ተነስተ የህይወት ግን ትርጉሙ ምንድን ነው? እኔ ወደዚህ ምድር የመጣሁት ለምንድን ነው ብለህ ስትጠይቅ ነበረ በለው አለው እግዚአብሔር። አያችሁ? ቆይ አንድ ጊዜ ያለው እኔ አሁን ለጥያቄህ መልስ የለኝም፣ ግን ትናንትና ከሌሊቱ 8 ሰዓት ላይ ተነስተ ብቻህን መኝታ ቤት ውስጥ ቁጭ ብለህ የህይወት ትርጉም ምንድን ነው? ወደዚህ ምድር የመጣሁት ለምንድን ነው ብለህ ስትጠይቅ ነበር አይደለ ሲለው ያ ፈላስፋ በፊቱ ተንበረከከና እውነት ነው ጸልይልኝ፣ የህይወትን ትርጉም ማወቅ እፈልጋለሁኝ አለ። አያችሁ? እግዚአብሔር እንደዚህ ነው የሚያደርገው። በቃ እንዴት አድርጎ እንደሚጠቀም እንዴት አድርጎ ልብን እንደሚለውጥ አናውቅም። ብዙ አልተፈላሰፈም፣ ብዙ እውቀት የለውም፣ ብዙ ትምህርት አልዘለቀውም። ይሄ ወንጌላዊ ግን የእግዚአብሔር መንፈስ የሰጠውን ነገር ሲናገር የዛ ሰው ልብ ተለወጠ። የነፋስ መንገድ እንዴት እንደሆነች ሁሉን እንደሚያቅሰው እኮ ነው የሚያደርገን። አንዳንድ ጊዜ ሁሉን እግዚአብሔር በሉ ያለንን ነገር ለማለት እንዴት ሄስቴት እንደምናደርግ እጠቀምበታለሁ ካለሱ እኛ ምን ገዶን ወዳጆቼ? የመሳቃ በቃ እኛ መጽሐፍ ቅዱስ ጥናት ቃልህ የሚለውን መጽሐፍ ቅዱስ ጥናት ስንጀምር ረቁና ሄርሚ ምንድን ነው ይዘን የምንቀርበው? ለምንድን ነው እኛ መጽሐፍ ቅዱስ ጥናት ማቅረባችን ይህንን አገልግሎት ይዘን መውጣታችን አስፈላጊነቱ ምንድን ነው ብለን ተገናኝተን ተነጋገረንና ጸለይንና እግዚአብሔር የሰጠን ቃል ምሳቃችሁን ስጡኝ ያለን እግዚአብሔር። አይገርማችሁም?
ያ ብላቴና እኮ ምሳቃውን ሰጥቶኝ ነው 5000 ሰው ያጠገብኩበት። ወገኖቼ እራሳችሁን የምታዩ ከሆነ አቅማችሁን የምታዩ ከሆነ ካልኩሌት የምታደርጉ ከሆነ የትም አትሄዱ። ምሳቃችሁን ስጡት፣ 5000 ሰው ያጠግብበታል። እንዴት? እኛ ምን እናውቃለን? አጥንት በርጉዞ እንደሚዋደድ እንዴት አድርጎ እንደሚዋደድ እዚህ መካከል የሚያቅሰዋል። ምን ነው ሁሉን እንደሚያውቅ ያደርገናል። ታዲያ አገልግሎት ላይ ሲሆን፣ ህይወት ላይ ሲሆን፣ ኑሮ ላይ ሲሆን ለምንድን ነው ሁሉን እንደሚያውቅ ሁሉን እንደሚቆጣጠር የሚያደርገን? እዚህ ውስጥ አርግዘን የወለድን እኮ እናቶች አለን አይደለም? ቆይ አይን እየተሰራ ነው፣ አልንቀሳቀስም ዛሬ። ረረረ ዛሬ ብሬን የሚሰራበት ቀን ነው፣ እንትን ማድረግ የለብኝም ዛሬ፣ እንትን መብላት የለብኝም፣ ጉበት የሚሰራበት ቀን ነው ምናምን ብለን እናውቃለን እንዴ? እንተኛለን፣ እንነሳለን፣ እንሄዳለን፣ እንመጣለን፣ እንበላለን፣ እንጠጣለን። አጥንት በርጉዝ ሆድ ውስጥ እንዴት እንደተዋደደ ሳናውቅ አስደናቂ ፍጥረት በማህፀናችን ውስጥ ተዋዶ ነፍስ ዘርቶ እያለቀሰ እጃችን ላይ ወጥቶ ይቀመጣል። ኮንትሪቢዩት አላደረግን፣ አልሰማን፣ አልተጠነቀቅን፣ አላየን፣ አላገዝን፣ አናውቅ። ምን ነው ለሌላው ነገር ሲሆን ሁሉን አዋቂ ያደርገናል። ታዲያ አሁን ይሄ ምን ይጠቅማል? አንተ ምን አገባ? አንቺ ምን ቸገረሽ? ምን ገዶንኛ? ምን እናውቃለን? እንዴት እንደገጣጠመን አናውቅ። ልጆቻችን እንዴት እንደገጣጠመ አናውቅ። አልገባንም ማለት እግዚአብሔር በስራ ላይ አይደለም ማለት አይደለም። ሳይገባን ነው የተሰራ ነው። ሳይገባን ነው ልጆቻችን በሆዳችን ተሰርተው የወጡት። አልገባንም ማለት እግዚአብሔር በስራ ላይ አይደለም ማለት አይደለም። እግዚአብሔር በስራ ላይ አይደለም ማለት አይደለም። ቁጥር 6 ላይ ጠዋትም ሆነ ማታ ዘርህን መዝራት አታቋርጥ ይላል። ስለ እምነት ነው የሚናገረው ይሄ ክፍል። እንደምታዩት ስለ እምነት ነው። በቃ ደመና አቲ ዝራ። አጥንት በርጉዞ እንዴት እንደሚዋደድ እንደማታውቅ እግዚአብሔርን ስራ አታውቅምና ጠዋትም ሆነ ማታ ዘር መዝራትን አታቋርጥ። ሁሉም ይበቅል ወይም አይበቅል እንደሆነ የትኛው አዘራር እንደሚሻል ለይተህ ማወቅ አይቻልህም። አንተ ገበሬ በእምነት ነው የሚዘራው፣ በእምነት ነው የሚዘራው። የቱ እንደሚበቅል አያውቅም። ሁሉም ሊበቅል ይችላል። አንዱ በቅሎ ለአንዱ ላይ በቅል ይችላል። ግን ገበሬ አይ ምን ዋጋ አለው ግማሹ በቅሎ ግማሹ ለማይበቅለው ብሎ ሳይዘራ እጁን ሰብስቦ አይቀመጥ። ይዘራል። ፍሬያማነት የሆነ በስሜታዊነት አልፎ አልፎ ይሄ ኦኬዥናሊ ከመዝራትና ከመስራት የሚገኝ አይደለም። በትጋት በጽናት ባለማቋረጥ በቀጣይነት ስናደርገው እነዚህ የፍሬያማነት መንገዶች ናቸው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ ሐዋርያ ጳውሎስ እንደዚህ ያለው ቃሉን ስበክ አለው። ቃሉን ስበክ መቼ በጊዜውም አለ ጊዜውም ጽና፣ ፈጽመህ እየታገስክና እያስተማርክ ዝለፍና ገስጽ፣ ምከር። በምን አይነት ሲቹዌሽን ውስጥ ሆኖ እንደሆነ ይህንን ቃል የሚነግረው የኤፌሶን ቤተክርስቲያን ፓስተር ነው ጢሞቴዎስ እንደምታውቁት። እና ኤፌሶን ቤተክርስቲያን ትልልቅ ሰዎች ያሉባት ቤተክርስቲያን ናት። ይሄ ደግሞ ጢሞቴዎስ ደግሞ ገና ጎረምሳ ነው፣ ገና ብላቴና ነው። ለዛ ነው ታናሽነትህን ማንም አይናቀው የሚለው። በእድሜ ታናሽ ነው። ስለዚህ አይቀበሉትም፣ ይንቁታል ታናሽ ስለሆነ። በዚህ መካከል ግን ሐዋርያ ጳውሎስ በጊዜውም አለ ጊዜውም ጽና፣ ፈጽመህ እየታገስክ እያስተማርክ ዝለፍ፣ ገስጽ፣ ምከር። ቃሉን ስበክ። ፍሬ የሚሰጥ እግዚአብሔር ነው። ታማኝነት፣ ጽናት ከኛ ነው የሚጠበቀው። ከቁጥር 7 ጀምሮ እስከ 8 ድረስ ደግሞ እንደዚህ ይላል። ብርሃን ታይቶ አይጠገብም። ስለዚህ የቀንን ብርሃን እያዩ መደሰት መልካም ነው። ሰው የቱንም ያህል ብዙ ዓመት ቢኖር በዚያ በተሰጠው በእድሜው ዘመን ሁሉ ደስ ሊለው ይችላል። ሆኖም የዚህ ዓለም ነገር ሁሉ ከንቱ መሆኑንና ወደፊት የሚመጣበትም የጨለማ ዘመን ዘላለማዊ እንደሆነ አይዘንጋ ይላል። ምን እያለን ነው? እግዚአብሔር በሰጠን በየትኛውም ነገር መደሰት ዓለማዊነት አይደለም፣ እንዲያውም እግዚአብሔርን ማክበር ነው። ብርሃን ታይቶ አይጠገብም። ስለዚህ የቀን ብርሃንን እያዩ መደሰት መልካም ነው። የእግዚአብሔርን በረከት እያዩ መደሰት መልካም ነው፣ መልካም ነው። አንዳንዴ ደስታን እንደ ዓለማዊነት የሚቆጥሩ ሰዎች አሉ። ደስ ይበላችሁ በእግዚአብሔር በረከት። እግዚአብሔርን ማክበር ነው። ቴንኪው በሉት እግዚአብሔርን። እግዚአብሔር አመሰግንሃለሁ፣ ደስ ብሎኛል። እግዚአብሔር እንድንደሰት ይፈልጋል።
አይደለም እንድንደሰት ስራውን እያየን እንድናደንቅ እግዚአብሔር ይፈልጋል። ታውቃላችሁ በእውነት በቃ አንዳንድ ጊዜ እኔ ሰዎች በጣም እንትን ያደርጉኛል። አሁን ሰንራይዝ በጣም ነው የምወደው፣ እኔ ፀሐይ ስትወጣ ማየት በጣም ነው የምወደው እና እንደ ሰው በጠዋት እንዴት እንደዚህ ይቦርቃል ትለኛለች ልጄ። ጠዋት ላይ ያለሽ ኢነርጂ እኮ በቃ ከአቅሜ በላይ ነው ትለኛለች። አብረን ስንወጣ ወይ ወደ ጂም ምናምን ስንሄድ በጠዋት 12 ሰዓት ምናምን ፀሐይ ስትወጣ የሚታይበት ቦታ አለ። ልክ እኛ ከሰፈራችን ስንወጣና እዛ ጋ ቆም እላለሁ፣ ፖዝ አደርጋለሁ እና እያት ማሬ እስኪላታለሁ። እያት እንዴት እንደምታምር እያት። በቃ ልክ ስትወጣ ሳያት ሆፕ ነው ማየው። እኔ ፀሐይ ስትወጣ ተስፋ ነው ማየው፣ እንዴት እንደምታምር። ሰው የፈለገ ቢደክማውን እንደዚህ አይነት የሚያምር ነገር መስራት ይችላል። የእግዚአብሔር ስራ አያምርም ብዬ ቆሜ በዛ በጠዋት ስደነቅ ማሚ ሰው በዚህ በጠዋት ይሄ ሁሉ ኢነርጂ ኬት ያመጣል ትለኛለች፣ ትቀልድብኛለች። የእግዚአብሔር ስራ በቃ እንድናደንቅ እኮ ያቺን የመሰለች ውብ ነገር ወጥታ ሰው እጭ ምናምን እያለ ሲሄድ እግዚአብሔር ቦታ ላይ ሆናችሁ አስቡት እስኪ። በጣም የሚያምር ነገር ፕሬዘንት አድርጎ አይኔን ወጋችኝ ዛሬ ደግሞ ፀሐይዋ ምናምን እያለ ስንሄድ ማለት ነው። እንድናደንቅ ይፈልጋል፣ እንድናመሰግነው ይፈልጋል እግዚአብሔር። በቃ ተራሮችን እያዩ እንደዚህ መዝሙረኛው እኮ ተራራውን አይቶ ያደንቃል። የእጆችህን ስራ ሰማያትን ባየው ጊዜ ይሉታል። የእጆቹን ስራ እያየን እኮ እንድናወድሰው እንድናደንቀው ነው እግዚአብሔር ኤክስፔክት የሚያደርገው እንጂ መደሰት ማድነቅ እንደ ዓለማዊነት የሚቆጠር ነገር አይደለም። መንፈሳዊነት ነው፣ እግዚአብሔርን ማክበር ነው። ስራ ግሩም ነው በሉት ይላል እኮ መጽሐፍ ቅዱስ። በሉት ካላደነቅን እንዴት ነው ግሩም ነው የምንለው? እናንተ የእግዚአብሔር ቅዱሳን እግዚአብሔርን እንዲህ በሉት፣ ስራ ግሩም ነው በሉት ይላል። በቃ አሜዚንግ ነው በሉት፣ ግሩም ነው በሉት ይላል። ያዕቆብ ምዕራፍ 1 ቁጥር 17 በጎ ስጦታ ፍጹም በረከት ሁሉ ከላይ ናቸው ይላል። ከላይ ናቸው። መለዋወጥ በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ዘንድ ይወርዳሉ። መንፈሳዊነት ማለት የሆነ ደስታ የራቀው ሰው መሆን ማለት አይደለም። መደነቅ መንፈሳዊነት ነው። ማመስገን፣ መደሰት፣ ሐሴት ማድረግ መንፈሳዊነት ነው። በንጹህ ነገር ይሁን እንጂ ሐሴት የምናደርገው ከኃጢአት የሚገኝ ደስታ አይሁን እንጂ። የዛሬ ደስታችሁን ግን ይለናል ዘላለምን የሚያስረሳ መሆን የለበትም። የዛሬን ደስታ የምንገዛው ዘላለምን ሽጠን መሆን የለበትም። ደስ ይበላችሁ፣ እግዚአብሔር በሰጣችሁ ነገር ሁሉ ደስ ይበላችሁ፣ ግን by the expense of eternity አይደለም። ዘላለምን ሸጠን አይደለም። የምህረትዬን መዝሙር በጣም ነው የምወደው። ቅኔን እቀኛለሁ ቅኔን እቀኛለሁ የእጆቹን ስራ እያየው ትርጉም አለው ለኔ ሁሉ የማየው ፊቱን ለማየት እጅግና ፍቄ አንጎራጉራለሁ አንጎራጉራለሁ። የእጆቹ ስራ እንዲህ ውብ ከሆኑ ሳሚዬ እንዳለው ደግሞ ስራው እንዲህ ካማረለት እሱማ እንዴት ውብ ነው እያለች ማለት ነው ፊቱን ለማየት የምትናፍቀው። ስራው ሳናደንቅ እንዴት ነው እሱን የምንናፍቀው? በቃ ስራህ እንዲህ ካማረልህ አንተማ እንዴት ውብ ነህ እያለን እኮ ነው የምንናፍቀው። ግን የዛሬ ደስታችን ዘላለምን የሚያስረሳ መሆን የለበትም። ዘላለምን ሽጠን ጊዜያዊ ደስታ አንገዛም። that's the point እዚህ ቦታ ላይ። ከዛ በኋላ ከቁጥር 9 ጀምሮ ደግሞ እንደዚህ ይለናል። ወጣት ሆይ፣ አዲሱ ትርጉም ወጣት ሆይ አንተ ጎበዝ የሚለው ማለት ነው። ወጣትነት እጅግ ግሩም ስለሆነ በወጣትነት ዘመን ደስ ይበል፣ በልብህም ሐሴት አድርግ። ዓይንህ የሚያየውና ልብህ የሚመኘውን ሁሉ ፈጽም። ሆኖም ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንደሚያመጣ እወቅ። እግዚአብሔር የደስታ ተቃዋሚ አይደለም። አጌነስት ደስታ አይደለም። እግዚአብሔር የደስታ ጠላት አይደለም። እሱ የሚጠላው ኃላፊነት የጎደለው አኗኗር ነው። አንድ ቀን ወደ ፍርድ እንደሚመጣ እያሰብክ እንድትኖር ግን ይፈልጋል እግዚአብሔር ነው የሚለው። ሁለተኛ ቆሮንቶስ 5:10 ላይ እንደዚህ ያለ ሐዋርያ ጳውሎስ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጽ ይገባናል። ወጣት ሆይ ልብህን ተከተል።
የዛሬ ዘመን ቋንቋ እሱ ነው አይደለ? ልብህን ተከተል፣ በቃ ፎሎ ዩር ሃርት፣ ልብህን አዳምጥ፣ ልብህ የሚልህን ነገር አድርግ ነው የሚለን። የዛሬ ዘመን ለወጣቶች ያለ ምክር እሱ ነው። የዘመኑ በጣም ፖፕላር አስተሳሰብ እሱ ነው። ልብን መከተል ጥሩ ነው፣ ግን አስቀድመን ልባችንን ለእግዚአብሔር ልናስገዛው ያስፈልጋል። በእግዚአብሔር ላይ ያመፀ ልብን አይደለም የምንከተለው። ለእግዚአብሔር የሚገዛ ልብ ካለን እሱን መከተል ጥሩ ነው። ልባችንን መስማት ጌታ ይከብርበታል። ህሊናይስ አይወቅሰኝም? ጉዳዩ እስከ ዘላለም አንጻር እንዴት ይታያል የሚሉ ጥያቄዎችን ጠይቀን እነዚህን ጥያቄዎች ከመለስን በኋላ ልባችንን መከተል መልካም ነገር ነው። ቁጥር 10 የወጣትነትና የብርቱ ጎልማሳነት ጊዜ ቶሎ ስለሚያልፍ ሐዘን ከልብ ጭንቀትንም ከአእምሮ አስወግድ ይላል። በቃ ውስጥህን ክሊን ለማድረግ ቀጠሮ አትስጥ። ነገ አስወግደዋለሁ አትበል። የወጣትነትና የብርቱ ጎልማሳነት ጊዜ ቶሎ ነው የሚያልፈው። ለምን በሐዘን ዘመንን ትጨርሳለህ? ለምን በጭንቀት ዘመንን ትጨርሳለህ? ልብ ውስጥ ሊቀመጥ የማይገባውን ነገር ለምን ታስቀምጣለህ? ለምን መሰላችሁ ወዳጆች? ልባችን ውስጥ እንዲሰነብት የፈቀድንለት ነገር ህይወታችንን ቅርጽ የማስያዝ ወይንም የህይወታችንን ቅርጽ የመለወጥ አቅም ይኖረዋል። ለሞር ልባችን ውስጥ በቆየ ቁጥር አንድ ነገር ለምሳሌ ሐዘን ልባችን ውስጥ ሲቆይ የህይወታችንን ቅርጽ፣ ባህሪያችንን፣ አካሄዳችንን፣ ነገረ ስራችንን የመቀየር ቅርጻችንን የመቀየር ባህሪ እንትን አለው፣ አቅም ይኖረዋል። ቂም ውስጣችን ሲቆይ የመቀየር ባህሪ ይኖረዋል። ክፉ ሀሳብ ውስጣችን ሲቆይ ልባችን ውስጥ ረጅም ጊዜ እንዲቆይ የፈቀድንለት ነገር የህይወታችንን ቅርጽ የመቀየር ባህሪያችንን የመቀየር ጠባያችንን የመቀየር አቅም ይኖረዋል። ስለዚህ የወጣትነትና የብርቱ ጎልማሳነት ጊዜ ቶሎ ስለሚያልፍ ሐዘንን ከልብ ጭንቀትን ከአእምሮ አስወግድ፣ የህይወትህን ቅርጽ እንዳይቀይረው። ምን እንማር ከዚህ ምዕራፍ? አንደኛ መዝራታችንን እንቀጥል፣ ማገልገላችንን እንቀጥል፣ መጸለያችንን እንቀጥል፣ መስጠታችንን እንቀጥል፣ መልካም ማድረጋችንን እንቀጥል። የዘራነው ዘር በጊዜው ሊገለጥ ውስጥ ለውስጥ እያደገ ነው እንጂ አልጠፋም። እንጀራህን በኋላ የጣለው ከብዙ ቀን በኋላ ታገኘዋለህ። ከብዙ ቀን በኋላ ይበቅላል። አትታክቱ። ሁለተኛ ምን እንማር? ትክክለኛና የተመቻቸ ጊዜ መጠበቃችንን ትተን በእምነት መንቀሳቀስ እንጀምር። ምሳቃችንን እንስጠው። ያ ብላቴና እኮ ትልቅ ሰው ቢሆን ያፍር ነበረ። አያፍረው ነበር? ትልቅ ሰው ቢሆን አሁን አምጣው እሱን ምሳቃ ለዚህ ለ5000 ህዝብ ልንመግበው እንፈልጋለን ቢባል ያፍራል። እንዴ አሁን የኔ ምሳቃ ደግሞ ኬት መጥታ ነው 5000 ሰው የምትመግበው ብሎ አፍሮ ተሳቆ ይደብቃት ነበረ። ትልቅ ሰው ቢሆን እንኳን ብላቴና ሆነ። ጌታ እንደዛ ብላቴና እንድንሆን ይፈልጋል። አዋቂዎች፣ ትልልቅ ሰዎች እንድንሆንበት አይፈልግም። ምሳቃችንን እንድንሰጠው፣ የምናውቃትን የምንችላትን እንድንሰጠው፣ ኮልታፋነታችንን፣ አለመቻላችንን፣ አለማወቃችንን እሱን እንድንሰጠው ይፈልጋል። ያንን ወስዶ እንዴት 5000 እንደሚያጠግብበት እሱ ያውቃል። እንዴት የተቆረጠ ተስፋን እንደሚቀጥልበት እሱ ያውቃል። እናንተ የማይረባ የማይጠቅም የምትሉትን፣ ጥቂት ነው የምትሉትን፣ አይሆንም የምትሉትን ነገር ስጡት። ይመግብበታል፣ ያጠግብበታል፣ ተስፋ ይቀጥልበታል፣ ህይወት ይዘራበታል፣ ይፈውስበታል፣ ነፃ ያወጣበታል። እንስጠው ለጌታ። ሶስተኛ እግዚአብሔር በሰጠን መልካም ነገር ሁሉ ደስ ይበለን፣ ከምስጋናም ጋር እንቀበለው። በቃ ከዚህ ቀን ጀምሮ ችላ አትበሉ። በቃ ጥቃቅኗን ነገር እየቆጠራችሁ እግዚአብሔርን አመስግኑት። በግላችሁ እስኪደረግላችሁ አትጠብቁ። ለዓለም ሁሉ የወጣውን ፀሐይ እያያችሁ እግዚአብሔርን አመስግኑት። ስራ እንዴት ግሩም ነው በሉት። ስራ ግሩም ነው። ከዋክብትን እያያችሁ ጨረቃን እያያችሁ በእውነት ስራ ግሩም ነው። አራተኛ ውሳኔዎቻችን ሁሉ በክርስቶስ ወንበር ፊት አቁመን በዘላለም መነጽር የምናያቸው ይሁኑ። አንድን ውሳኔ ስንወስን እንዴት ነው ይሄንን ውሳኔን በክርስቶስ ወንበር ፊት ሳቆመው በዘላለም መነጽር ሳየው ምን ይመስላል እንበል። እሟገትለታለሁ ወይ? እንደዚህ ይባላል። ፍርድ ቤት ቆመህ በዳኛ ፊት የማትሟገትለትን ነገር አታደርግ ይባላል። እንደዚህ ብለን ብናስብ እኮ እንዴት ጠንቃቆች እንደምንሆን እውነት
አንድ ነገር ከማድረግህ በፊት ከመወሰንህ በፊት ስለዛ ጉዳይ በዳኛ ፊት ብትቆም በሰው ሁሉ ፊት ሽንጥህን ገትረህ ልትሟገትለት ትችላለህ ወይንስ ታፍርበታለህ? ብታፍርበት ከሆነ ዶንት ዱ ኢት፣ አታድርገው። በክርስቶስ ወንበር ፊት ይዘኸው ስትቆም የሚያሳፍርህ ነገር ከሆነ አስበውና አታድርገው። ባጭር ቃል ማለት ነው። ምዕራፍ 12 መክብብ ምዕራፍ 12 በጣም ቢዩቲፉል፣ በጣም ቢዩቲፉል። ያው እንደ ሁሉም የእግዚአብሔር ቃል በጣም የሚያምር በጣም ደስ የሚል ክፍል ነው። ስለ ወጣትነት፣ ስለ እርጅና፣ ስለ ሞት፣ ስለ ፍርድ፣ ስለ ህይወት የመጨረሻ ግብ የሚናገር በጣም ሪች የሆነ ክፍል ነው። ምዕራፍ 12 ዘላለምን በልባችን እያሰብን በእግዚአብሔር ፊት እንኖር ነው መልእክቱ። የምዕራፍ 12 ዘላለምን በልባችን እያሰብን በእግዚአብሔር ፊት የምንኖረው ደግሞ የት ነው? በእግዚአብሔር ፊት እንኖር ነው። ቁጥር 1 አዲሱ መደበኛ ትርጉም የጭንቀት ጊዜ ሳይመጣ ደስ አያሰኙኝም የምትላቸው ዓመታት ሳይደርሱ በወጣትነት ጊዜ ፈጣሪህን አስብ ይላል። አስብ፣ ፈጣሪህን አስብ የሚለው ቃል ኦኬ ፈጣሪ ያለኝ በል ማለት ሳይሆን ፈጣሪህን በፊትህ እንደተሳለ አድርገህ አኖረው። አትርሳው። ፈጣሪህን ትኩረትህን እርሱ ላይ አድርግ። ፈጣሪህን አክብረው። ኑሮህ ፈጣሪህን ማዕከል ያደረገ ይሁን፣ እሱን ሴንተር ያደረገ ይሁን። ፈጣሪህን አስብ። ኮንሲደር እያደረግከው ኑር ማለት ነው። እንደዚያ ለማድረግ እግዚአብሔርን ለማሰብ ነገ ብለህ አትቅጠር። የጭንቅ ቀን ሳይመጣ ነገ ብለህ አትቅጠር። ብዙ ጊዜ እኮ ብዙ ሰዎች ወደ መንፈሳዊ ነገር ለመግባት ከእግዚአብሔር ጋር ለመስማማት እግዚአብሔርን እያሰቡ ለመኖር ቀን ይቀጥራሉ። መቼ? ሲያረጁ አይደለም፣ በጉብዝናቸው ወራት ሳይሆን ሲያረጁ፣ ኃይላቸው ካለቀ፣ አቅማቸው ከደቀቀ በኋላ የዛን ጊዜ አሁን መንፈሳዊ የመሆኛ ጊዜ ነው። መጽሐፍ ግን እንደዛ አይልም። ኬት አምጥተን እንደሆነ ስናረጅ ወደ መንፈሳዊነት ለመሄድ ቀጠሮ የምንይዘው ኬት አምጥተን እንደሆነ ጌታ ብቻ ነው የሚያውቀው። መጽሐፍ የሚለው የጭንቅ ቀን ሳይመጣ ደስ አያሰኙም የምትላቸው ዓመታት ሳይደርሱ፣ በጣም ግልጽ ሲያደርገው ደግሞ በወጣትነትህ ጊዜ። ለጌታ የሚገባው ምንድን ነው? ወጣትነታችን። በወጣትነታችሁ አሁን ጊዜያችሁን እድሜያችሁን ለጌታ ያልሰጣችሁ ሰዎች ጌታ የሚለው አይ ዲዘርቭ ኢት። ወጣትነታችሁን ጉብዝናችሁን እንደተሳለ ቢላዋ የሆናችሁበትን ያንን ጊዜ እፈልገዋለሁ ይላል ጌታ። ከዛ በኋላ ያለውን አይፈልገውም ወይ? ሊጥለን ነው ወይ? እሺ ወጣትነት ካለፍን በኋላስ በቃ እግዚአብሔር አይፈልገንም ወይ? ምንም ተስፋ የለንም ወይ? በፍጹም። ግን የእርጅና ጊዜ አንቅጠር። ዛሬ እግዚአብሔር ይፈልገናል። እግዚአብሔር ያለው በወጣትነታችሁ አስቡኝ ነው። ሮሜ ምዕራፍ 12 ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያውም ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው። አሁን እንድታቀርቡ። ብዙዎቻችን ወደፊት እግዚአብሔርን የማገልገል እቅድ አለን አይደል? ወደፊት ቅድም ያልኳቸውን ነገሮች ሲመቻችሁ ወደፊት እግዚአብሔርን የማገልገል እቅድ አለን። ግን የእድሜያችን ምርጡ ፕራይም ታይማችን ለእግዚአብሔር ይገባዋል። ወገኖች አስቡት እስኪ፣ የፈጠረን የሰራን ያበጃጀን ደግሞ እንደገና ልጁን ከፍሎ የዋጀን እግዚአብሔር ፕራይም ታይማችን አይገባውም? ፕራይም ታይማችን፣ ወርቃማው ጊዜያችን፣ የጉብዝናችን ወራት፣ ለውጥ ማምጣት የምንችልበት የጉብዝናችን ወራት የሚያስፈልገው የሚገባው ለዓለም ነው? ለሰይጣን ነው? ለሰው ነው? ለማን ነው የሚገባው? ለእግዚአብሔር ነው። የእድሜያችን ምርጡ ለእግዚአብሔር ይገባዋል። ፕራይም ታይማችን ለእግዚአብሔር ይገባዋል። ከቁጥር 2 እስከ 7 በጣም አስደናቂ የሆነ ንግግር ይናገራል። የቀድሞ ትርጉም ላይ ስታነቡት ትንሽ በቃ ቅኔ ነገር ነውና ትንሽ ከበድ ይላል ለመረዳት እና እግዚአብሔር ይመስገን ስለ መጽሐፍ ቅዱስ የትርጉም ስራዎች። በእውነት በጣም እግዚአብሔር ይመስገን። መጽሐፍ ቅዱስን ማጥናት ይህንን ክፍል ከባለቤቴ ጋር ሼር እያደረግኩት
መጽሐፍ ቅዱስን ለማጥናት እኮ እንደው በጣም ብዙ ማቴሪያሎችን ማገላበጥ፣ በጣም ብዙ የእንግሊዝኛ እንትኖችን ማጥኛዎችን የመጠቀም ምናምን ግዴታ አይጠበቅብንም። እንደው ያሉትን አማርኛ ትርጉሞች እንኳን በትክክል ማስተካከልን ብናነባቸው እኮ በጣም ጥሩ መረዳት ይሰጡናል እያልኩት ነበር። ይህንን ክፍል እያነበብኩለት ከቁጥር 2 እስከ 7 ድረስ ያለውን በቀጥታ ነው ማነበላችሁ ከአዲስ ትርጉም ላይ እንደዚህ ይላል። የፀሐይ፣ የጨረቃ፣ የከዋክብት ብርሃን ለአንተ የሚጨልምበት ጊዜ ይመጣል። ወጣትነት ወራት ፈጣሪን አስብ ካለ በኋላ ማለት ነው። ያን ጊዜ ከዝናብ በኋላ ደመናዎች ከስፍራቸው ፈቀቅ አይሉም ይልና የምትተማመንባቸው ክንዶችህ ይንቀጠቀጣሉ። ቁጥር 3 ላይ ያለው ማለት ነው። ቁጥር 3 ላይ ምን የሚለው ነው? ቤት ጠባቆች የሚንቀጠቀጡበት፣ ኃያላን ሰዎችም የሚጎብጡበት፣ ጥቂቶች ሆነዋልና ፈጭታዎች ስራ የሚፈቱበት፣ በመስኮትም ሆነው የሚመለከቱ የሚጨልሙበት የሚለው ምን ማለቱ ነው? የምትተማመንባቸው ክንዶችህ ይንቀጠቀጣሉ። አሁን ብርቱ የሆኑ እግሮችህ ይዝላሉ። እዚህ ጋር ደግሞ ጥቂቶች ሆነዋልና ፈጭታዎች ስራ በሚፈቱበት የሚለው ደግሞ ጥርሶች ቁጥራቸው ከማነሱ የተነሳ ምግብ ማኘክ አይችሉም። አያችሁ። ከዛስ ደግሞ በመስኮትም ሆነ የሚመለከቱ በሚጨልሙበት የሚለው አይኖች ከመብዘዛቸው የተነሳ አጥርተው ማየት ይሳናቸዋል። ይመጣል ያ ቀን አይቀርም። ቁጥር 4 በአደባባይ ደጆቹ በሚዘጉበት ቀን የወፍጮ ድምፅ ሲላሽ ከወፍ ድምፅ የተነሳ ሰው ሲነሳ ዜማም የሚጮሁ ሴቶች ልጆችም ሁሉ ዝግ ሲሉ ይላል። አዲሱ ትርጉም ጆሮችህ የአደባባይ ጫጫታ አይሰሙም። የወፍጮ ወይም የሙዚቃ ድምፅ መስማት ይሳንሃል። በጣም ግን የሚያሳዝነው የወፍ ድምፅ እንኳ ከእንቅልፍ ይቀሰቅሳል። እንደዚህ እኮ ነው አይደለም የሚያደርገው እርጅና። ከዛ ቁጥር 5 ወደ ከፍተኛ ስፍራዎች መውጣት ያስፈራሃል። እንደ በፊቱ ዳገቱን መውጣት ያስፈራሃል። በእግርህ መጓዝም አደገኛ ይሆንብሃል። ጠጉርህ እንደ ለውዝ አበባ ነጭ ይሆናል። አይቀርም እያለ ነው። ራስህን ችለህ መራመድ አቅቶህ እንደ አሮጌ ኩብኩባ ትጎተታለህ። ፍላጎትህ መቀስቀሱ ይቀራል። ድምፅ እንኳ ከእንቅልፍህ ይቀሰቅሰሃል። ሰውም ወደ ዘላለማዊ መኖሪያው ይሄዳል። አልቃሾችም በየመንገዱ እያለቀሱ ይሸኙታል። የብር ሐብል ይበጠሳል፣ ከወርቅ የተሰራ መቅረዝ ወድቆ ይሰበራል። የውሃ መቅጃውን የያዘ ገመድ በውሃ ጉድጓድ ላይ ይበጠሳል። የውሃ መቅጃውን ምንስራ ይከሰከሳል። ስጋ አፈር ስለሆነ ወደ አፈር ይመለሳል፣ ነፍስም ወደ ፈጠራት ወደ እግዚአብሔር ትሄዳለች ይላል። ምን እያለ ነው? ህይወት ቀስ በቀስ ብርሃኗ እየደበዘዘ ይሄዳል። ጥንካሬ ከጊዜ ወደ ጊዜ ይከዳል። ከማህበራዊ ህይወት ቀስ በቀስ ሰው ይወገዳል። አካላዊ ገጽታችን ቀስ በቀስ ይለወጣል። ዛሬ እንደነበረ አይቀጥልም። የተፈጥሮ ግዴታ ነው። ግን አንድ ደግሞ ጉድ ኒውስ አለ። እንደ አዲስ ኪዳን አማኝ 2 ቆሮንቶስ ምዕራፍ 4 ቁጥር 16 ላይ ሐዋርያ ጳውሎስ እንደዚህ አለ። ስለዚህ አንታክትም አለ። ይሄንን እውነት አንክድም። የውጭ ሰውነታችን ይጠፋል። ግን የውጭ ሰውነታችን ቢጠፋ እንኳ አሁን ያልኳቸው ነገሮች ሁሉ የውጭ ሰውነታችን ላይ ቢደርሱ እንኳ የህይወት ብርሃኗ ቀስ በቀስ እየደበዘዘ ቢሄድ እንኳ ጥንካሬያችን ከጊዜ ወደ ጊዜ እየከዳን ቢሄድ እንኳን ከነገሮች ከማህበራዊ ህይወት ቀስ በቀስ እየተወገድን እየተረሳን ብንመጣ እንኳን አካላዊ ገጽታችን ዛሬ የምንመካበት ዛሬ የምንኮራበት ቀስ በቀስ እየተለወጠ ቢመጣ እንኳን የውስጡ ሰውነታችን ግን ዕለት ዕለት ይታደሳል። ሃሌሉያ ሃሌሉያ። ደስ አይልም? ቅድም ያነበብኩት ነገር በእውነት ተስፋ ያስቆርጥም? የማይቀር ነገር እኮ ነው። በቃ እውነት እኮ ነው እንድትሉ ያደርጋችሁና ወደ አዲስ ኪዳን ስትመጡ ግን የውስጡ ሰውነታችን ግን ሃሌሉያ ዕለት ዕለት ይታደሳል። ስለዚህ ማንነታችንን በሚያልፍ ውበት፣ በሚያልፍ ወጣትነት፣ በሚያልፍ አካላዊ ጥንካሬ ላይ ልንመሰረት አይገባም።
አይገባም። ሞት ለሰው ልጆች ሁሉ የማይቀር እውነታ ነው። በዚህ በጊዜያዊ ነገር ላይ እርጅና ለሰው ልጆች ሁሉ የማይቀር እውነታ ነው። በዚህ በሚያልፍ ነገር ማንነታችን ዲፋይን ሊደረግ አይገባውም። ይልቁንስ እየታደሰ በሚሄደው በውስጥ ማንነታችን በዛ ነው ዲፋይን ልንደረግ የሚገባን። ሞት አይቀርም ወዳጆች። ዕብራውያን 9:27 ላይ ለሰዎችም አንድ ጊዜ መሞት ከእርሱም በኋላ ፍርድ እንደተመደበባቸው ይላል። ለሁሉም ሰው ሞት ተመድቦለታል። ከሞት በኋላ ደግሞ ፍርድ። ሞትን ሁሉ ይፈራዋል። ታውቃላችሁ፣ ሞትን የማይፈራ የለም። ኢዮብ መጽሐፍ ላይ እንደውም ከማስፈራቱ የተነሳ የድንጋጤ ንጉስ ተብሎ ተጠርቷል። ሞት ብዙ ድንጋጤዎች አሉ አይደለ? ሞት ግን የድንጋጤዎች ሁሉ ንጉስ ተብሎ ተጠርቷል። ለእኛ ላማኞች ግን የፍርሃት ወይ የድንጋጤ ምንጭ አይደለም። ለምን? ክርስቶስ ስላሸነፈው አንፈራው። ሃሌሉያ! ሞት ተሸንፈዋል፣ አንፈራው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ጌታ እንደዚህ ያለ፣ ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል። ሃሌሉያ! ሃሌሉያ! ኢየሱስ ሕይወት ብቻ ሳይሆን ትንሣኤም ነው። አይገርማችሁም? ትንሣኤም ነው። ሞትን ስላሸነፈው እኮ ነው። የዘላለም ሕይወት ኮንሰፕት አይደለም፣ የሆነ የማይጨበጥ ኮንሰፕት አይደለም፣ ተጨባጭ ሕይወት ነው። ቁጥር 8 ላይ ከዛ ሰባኪው እንደዚህ አለ። ሰባኪው ከንቱ ሁሉም ነገር ከንቱ ነው ይላል። ከንቱ ማለት በቀደም ረቁ ስትነግረን ነበረ። ቅርጽ አልባ የማይጨበጥ ጉም ተስፋ አስቆራጭ ነው ሁሉም ነገር አለ ሰባኪው። ያለ እግዚአብሔር በምድር ላይ ያለው የመጨረሻው የስኬት ማማ ላይ ብንደርስ እንኳን ባዶ ነው፣ ከንቱ ነው። ይህንን ያለን የሆነ ሞክሮ ያልተሳካለት ሰው አይደለም። አንዳንድ ጊዜ ገንዘብን ሳትይዙ ወደዛ ገንዘብ ምን ያደርጋል ማለት ቀላል ነገር ነው። ገንዘብን ይዛችሁት ገንዘብ ምን እንደሚያደርግ አውቃችሁ፣ ገንዘብ በሮችን እንዴት እንደሚከፍት፣ ገንዘብ የሰዎችን ልብ እንዴት እንደሚከፍት፣ ገንዘብ የሚሰራውን የሚያሳካውን ነገር እንዴት ህይወትን እንደሚያቀል ከቀመሳችሁት ካወቃችሁት በኋላ እንደገና መጠየቅ አለባችሁ። ይህንን ያለው ሰው ግን ገንዘብን፣ ስልጣንን፣ ጥበብን፣ እውቅናን እነዚህን ሁሉ ጥንቅቅ አድርጎ የሚያውቅ ሰው ነው። ከንቱ ነው። ያለ እግዚአብሔር እነዚህ ሁሉ ነገሮች ከንቱ ነው ቢለን ልናምነው ይገባል። ሰለሞን በቀደም ረቁ በደንብ እየነገረችን ነበር ስለ ሀብቱ ስፋት፣ ስለ ዝናው። በምድር ሁሉ ዝናው ተሰማ ይላል። ከምድር ጫፍ እስከ ጫፍ ዝናው ተሰምቶ ሰዎች ጥበቡን ሊያደምጡ ሊያዩት፣ የኛዋን ንግስተ ሳባን ጨምሮ ሊያዩትና ጥበቡን ሊያደምጡ አህጉር አቋርጠው ሀገር አቋርጠው ይሄዱ ነበረ። ይሄ ሰው ምን አለ? ከንቱ ነው አለ። የማይጨበጥ ነው፣ ጉም ነው፣ ቅርጽ አልባ ነው፣ ተስፋ አስቆራጭ ነው አለ። ጌታ ግን እንደዚህ ያለ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም አለና እኔ ግን ሕይወት እንዲሆንላችሁ ደግሞም እንዲበዛላችሁ መጣሁ አለ። የሰባኪው ባዶነት፣ የሰባኪው ሁሉ ነገር ከንቱ ሆነብኝ ባይነት፣ ያ ጥያቄ የተመለሰው ያ ባዶነት የተሞላው በክርስቶስ ኢየሱስ ብቻ ነው። ከዛ ውጭ ያንን ባዶነት ሊሞላው የሚችል ነገር የለም። ብር ቢሞላው ኖሮ የሰለሞን ባዶነት ይሞላ ነበር። ጥበብ ቢሞላው፣ እውቅና ቢሞላው፣ ሀብት ቢሞላው፣ ወይንም ደግሞ በኃጢአት የሚገኝ ደስታ የሚሞላው ቢሆን ኖሮ ይሞላ ነበረ። ግን በክርስቶስ ብቻ ነው የሚሞላ። ቁጥር 9 እስከ 11 የጥበበኛው ሰባኪ ቃል እንደዚህ ይላል። ሰባኪው ጥበበኛ ብቻ አልነበረም ይላል፣ ነገር ግን ለሕዝቡ እውቀትን ያስተምር ነበር። አይገርማችሁ? ለራሱ ጠቢብ ሆኖ ብቻ አልተቀመጠም፣ ነገር ግን ለሰው ሁሉ ጥበብን ያስተምር ነበር። እርሱም በጥልቅ አሰበ ተመራመረም፣ ብዙ ምሳሌዎችንም በስርዓት አዘጋጀ። ሰባኪው ትክክለኛውን ቃል ለማግኘት ተመራመረ፣ የጻፈውም ቅንና እውነት ነበረ። የጠቢባን ቃል አለ ከዛ እንደ ሹል የከብት መንጃ ናቸው፣ የተሰበሰቡ አባባሎቹም እጅግ ተቀብቅበው እንደገቡ ችንካሮች ሲሆኑ ከአንድ እረኛ የተሰጡ ናቸው ይላል አዲሱ መደበኛ ትርጉም። እንደ ሹል የከብት መንጃ ናቸው ይላል። አያችሁ፣ ጥበብ አንዳንድ ጊዜ ይወጋል፣ ጥበብ አንዳንድ ጊዜ ያሳምማል፣ ግን አቅጣጫ ያስይዘናል። ሰው የከብት መንጃ ሹል ብረት ይደረጋል ድሮና
ምን ለማድረግ ነው? ከብቶቹን ወጋ አድርጎ ወደ አቅጣጫቸው ለማስገባት፣ ወደ ገደል እንዳይገቡ፣ ወደ ሰው እርሻ ገብተው እንዳይደበደቡ፣ ወደ ትክክለኛው ወደ ለመለመው ወደ እረፍቱ ውሃ ለማስገባት በዛ ሹል መውጊያ ወጋ ያደርጓቸዋል እረኞች። የጠቢባን ቃል እንደ ሹል የከብት መንጃ ናቸው። ሹል የከብት መንጃ እኮ ኮርኩሮ አያስቅም። ወጋ አድርጎ ሸንቆጥ አድርጎ ትንሽ አሳምሞ ግን ወደ ትክክለኛው መንገድ ያስገባል። የጠቢባን ቃል እንደዛ አያሳስቃችሁም፣ አያዝናናችሁም። ግን ወጋ አድርጎ ግን ትንሽ አሳምሞ ወደ ትክክለኛው መንገድ ያስገባል፣ ትክክለኛውን አቅጣጫ ያስይዛል። ሁለተኛ ጢሞቴዎስ ምዕራፍ 3 ከ16-17 እንደዚህ ይላል፣ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። ወገኖቼ እውነት ሁል ጊዜ ምቾት አትሰጥም። እውነት አንዳንድ ጊዜ ለመፈወስ ታቆስላለች። እንግዲህ ያው አባባሉን በደንብ ከተረዳችሁት ለመፈወስ ታቆስላለች። አንዳንድ ጊዜ እውነት አቁስላ ብትፈውሰን ይሻለናል። ሐሰት አሳስቃ ቁስላችን እንዲመረቅዝ ከምትተወን እውነት አቁስላ ብትፈውሰን ይሻላል። አቁስላ ብትፈውሰን ይሻላል። በሆነ ነገር ቆስለው ቁስል አመርቅዞባቸው ምናምን ሐኪም ቤት የሚሄዱ ሰዎች መጀመሪያ እንደገቡ ምንድነው የሚያደርጉላቸው? ያንን ቁስል ያጥቡታል። በምን? በሚያቃጥል ነገር ያሳምሟችኋል። መጀመሪያ ግን ምን ሊያደርጓችሁ ነው? ሊፈውሷችሁ፣ ሊያድኗችሁ። መጀመሪያ ግን መሆን አለባችሁ? መታመም፣ ህመሙን መታገስ አለባችሁ። የጠቢባን ቃል እንደዛ ናት። የእግዚአብሔር ቃል እንደዛ ነው። ቁጥር 12 ላይ ከዛ በኋላ እንደዚህ ይላል፣ ልጄ ሆይ ከዚህ ሁሉ በላይ በማንኛውም ነገር ተጠንቀቅ፣ አንዳችም አትጨምር። ብዙ መጽሐፍትን መጻፍ ማብቂያ የለውም፣ ብዙ ማጥናትም ሰውነትን ያደክማል። ምን እያለ ነው? መማርን እየተቃወመ ነው? በፍጹም። ግን ምን እያለው ነው? እውቀትን መሰብሰብ ብቻውን ነፍስን አያድንም፣ ነፍስን አያድንም። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 1 ሁላችን የምናውቀው የእግዚአብሔር ቃል እንደዚህ ይላል፣ ለጣዖት ስለተሰዋ ስጋ ሁላችንም እውቀት እንዳለን እናውቃለን። ሁሉም እውቀት አለው በዚህ ጉዳይ ላይ። ግንስ እውቀት ያስታበያል፣ ፍቅር ግን ያነጻል። እውቀት ያለ ፍቅር ያስታበያል ይላል። ወገኖቼ የኛ ዘመን የእውቀት ዘመን ነው። የእውቀት ችግር የለም። በነገራችን ላይ የዛሬ 17 ዓመት እንኳን እኔ ጌታን ስቀበል በእውነት የማጥኛ መጽሐፍትን፣ የማገዣ መጽሐፍትን፣ ማቴሪያሎችን ማግኘት እንዴት ብርቅ ነገር እንደነበረ እንደዚህ ሁሉ ነገር አበለብል አልነበረም። ስብከቶችን ማግኘት እንዴት ብርቅ እንደነበረ በሲዲ እየታተሙ ነበረ። እኔ ሮሜ ምዕራፍ 6 ላይ ነው የደረስኩት። ዩጎ ቤተክርስቲያን የሮሜ ትምህርት በዶክተር ማሙሻ ፋንታ ሲሰጥ ሮሜ 6 ላይ ነው የደረስኩት እና ከጀመሩ ኦልሞስት ወደ 2 ዓመት ምናምን ሆኗቸዋል እኔ ስመጣ ሮሜን ከጀመሩ እና የ2 ዓመቱን ሲዲ በየሳምንቱ ያስተማረውን የ2 ዓመት ሲዲ እንደዚህ ከምሬ ገዝቼ ነው በቃ ከስር ከስር እየገዛው አንዱን ሰምቼ ከዛ ከስር ከስር እየገዛው ከዛ ደግሞ ላልሰማ ሰው እየተዋዋስን ሳሪ ይሄው አስታውሳለሁኝ አለች። ሲዲውን እንደዚህ እየተዋዋስን በቃ ስንሰማ የነበረው ማለት ነው። ማቴሪያል ብርቅ ነበረ። የማጥኛ ማቴሪያሎች ብርቅ ነበሩ። አጋዥ መጽሐፍት ብርቅ ነበሩ። እንደዚህ ኦንላይን በነፃ አይገኙም ነበረ። አሁንስ ቪዲዮ አፍተር ቪዲዮ፣ ኮሜንተሪ አፍተር ኮሜንተሪ፣ ቡክ አፍተር ቡክ፣ የአጋዥ መጽሐፍቶች፣ ልዩ ልዩ ጽሁፎች። በጣም የእውቀት ዘመን ነው አሁን። ብዙ ስብከት፣ ብዙ ትምህርት፣ ብዙ መጽሐፍ፣ ብዙ መረጃ እንደ ልብ የሚገኝበት ጊዜ ነው። ዋናው ጥያቄ ግን ያወቅነውን እንኖረዋለን ወይ? እንኖረዋለን። አዎ ቲቲዬ ጉግል አለ። በጣም የእውቀት ዘመን ነው አሁን፣ ግን እንኖረዋለን ወይ ነው። ያዕቆብ እንደዚህ ያለ፣ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። በዚህ ዘመን እኔ የእውቀት ችግር አለ ብዬ አላምንም። በእውነት ማወቅ ከፈለገ ሰው በየትኛውም ርዕሰ ጉዳይ ላይ እውቀት የተመቻቸ ነው። በየትኛውም ርዕሰ ጉዳይ ላይ እንኖረዋለን። የኑሮ ችግር ነው የያዘን አሁን፣ የእውቀት ችግር ሳይሆን የኑሮ ችግር ነው የያዘን። እዛ ቁጥር 13 ላይ የሁሉ ነገር መደምደሚያ የሚለውን ቃል እናገኘዋለን። እነሆ ሁሉም ነገር ተነግሯል አለ። ብዙ ነገር አውርቻለሁ፣ ሁሉ ነገር ተነግሯል።
ሁሉ ነገር ተነግሯል። የሁሉ ነገር መደምደሚያ ይህ ነው፣ እግዚአብሔርን ፍራ፣ ትእዛዞቹን ጠብቅ። ይህ የሰው ዋና ተግባሩ ነው። ዳትሴት በቃ እንደምታውቁት በቀደም ረቁም እንደነገረችን ይሄ የመጽሐፉ ቁልፍ ጥቅስ ነው። ከዛም በላይ ደግሞ 12ቱን ምዕራፎች የሚጠቀልል ሰመራይዝ የሚያደርግ ክፍል ነው። የሰው ዋና ተግባሩ ምንድን ነው? እግዚአብሔርን ፍራ፣ ትእዛዙን ጠብቅ። ይሄ የሰው ዋና ተግባሩ ነው አለ። እግዚአብሔር ሰውን ከፈጠረበት ጊዜ ከዘፍጥረት 2 አንስቶ ዋና ተግባሩን ግልጽ አድርጎለታል። እግዚአብሔርን መፍራትና ትእዛዙን መጠበቅ። ሌትስ ናት ኮምፕሊኬትድ። በቃ አንዳንድ ጊዜ ላለመታዘዝ በጣም ኮምፕሊኬት እናደርጋለን። አንድ የሰማሁት አባባል አለ፣ በጣም ያሳቀኝ። አንዲት ግልገል እናቷን እንዴት ዋክ ማድረግ እንዴት እንደምትጀምር ትጠይቃታለች አሉ። እና ያው እንስሳቶቹ እንደሚያወሩ አድርጌ ነው የምነግራቸው። እንደዚህ ያለቻት፣ እማዬ እንዴት ነው የሚሄደው? መጀመሪያ የፊት የግራ እግሬን አንስቼ ከዛ የኋላ የቀኝ እግሬን አድርጌ ከዛ የፊት የቀኝ እግሬን አድርጌ የኋላ የግራውን ነው ማደርገው ወይንስ የኋላ የቀኝ እግሬን አስቀድሜ የፊት የግራ እግሬን አስከትልና የኋላ የግራ እግሬን አስከትዬ የፊት የቀኝ እግሬን ነው የምሰደው ስትላት፣ ልጄ ሆይ አታወሳስቢው፣ ዝም ብለሽ ተራመጂ አለቻታል። አንዳንዴ ላለመራመድ ነው የምናወሳሰበው፣ ላለመታዘዝ ነው የምናወሳስበው። የፊት የኋላ እግሬን አስቀድሜ የኋላውን ቀኝ ላስከትለውና የምንለው በጣም ኢዝም የምናበዛው ክፍተት ለመፈለግ ነው። የምናመልጥባት ክፍተት ኢዝም የምናበዛው የምናመልጥባት፣ ሳንታዘዝ የምናመልጥባት። እውነት ነው። በቃ አንዳንድ ጊዜ ሰዎች ለራሳቸው ክፍተት ለመፍጠር ነው ሰውን የሚያወዛግቡት። ግልጽ ነው። በቃ የሰው ሰለሞንን የሚያክል ጠቢብ እናንተ በጣም ብዙ ጥበብ የተሰጠው ከሱ በፊትም ከሱ በኋላም እንደሱ ያለ አልተነሳም የተባለለት ከኢየሱስ ክርስቶስ በቀር ማንም ይበልጠዋል ያልተባለ ሰለሞንን ያህል ጠቢብ 3 መጽሐፍ ከጻፈ በኋላ መጨረሻ ላይ በቃ አናወሳስበዋለን። ብዙ ነገር ተነጋግረናል እስካሁን ድረስ፣ አናወሳስበው። በአጭሩ ስነግራችሁ አለ የሰው ተግባሩ ይችላል። ምን? እግዚአብሔርን ፍራ፣ ትእዛዙን ጠብቅ። በቃ ብዙ ነገር ላይገባህ ይችላል። ብዙ ዶክትሪን ላታቅ ትችላለህ። ይህን ካወቅክ ግን ይበቃሃል። እግዚአብሔርን ፍራ፣ ትእዛዙን ጠብቅ። በጣም ግልጽ ነው። መኖር ለሚፈልግ ሰው በጣም ግልጽ ነው። ወንጌል በጣም ቀላል ነው ወዳጆች። ክርስትና በጣም ቀላል ነው። ውስብስብ አይደለም። ኮምፕሊኬትድ አይደለም። ኮምፕሊኬት የምናደርገው ራሳችን ክፍተት ስለምንፈልግ ነው። ክርስትና ትምህርቱም ህይወቱም ውስብስብ አይደለም። እንዳልኳችሁ ግን አንዳንዴ ላለመታዘዝ እናወሳስባለን። ጌታ ብትወዱኝ አለ የሆነ ውስብስብ ነገር አድርጓል አለ። በቃ ብትወዱኝ የሆነ በቃ አንዳንድ ጊዜ ሰዎች የሚያደርጉትና የሚናገሩት ነገር በቃ ከዚህ ዓለም ሁሉ አይመስልም። እንደዛ አድርጓል አለ። ብትወዱኝ ትእዛዜን ጠብቆ ፔሪየድ። በቃ ብትወዱኝስ ትእዛዛቴን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። አታወሳስቡ፣ አታወሳስቡ። ጸጋው እንትኑ አታወሳስቡ። ብትወዱኝ ትእዛዜን ጠብቁ፣ አለቀ። እግዚአብሔርን መፍራት፣ ትእዛዙን መጠበቅ። እዛ ቁጥር 14 ላይ ደግሞ ምክንያቱን ያስቀምጣል። መልካምም ይሁን ክፉ፣ ስውር የሆነውን ነገር ሁሉ አንድ ሳይቀር ማንኛውንም ስራ እግዚአብሔር ወደ ፍርድ ያመጣዋል። እግዚአብሔርን መፍራትና ትእዛዙን መጠበቅ ያለብን ለምንድን ነው? ተሰውሮ የሚቀርና ለፍርድ የማይቀርብ አንዳች ነገር ስለሌለ፣ ሁሉን ነገር አንድ ቀን ለፍርድ ስለሚያመጣው የሰው ተግባሩ አንድ ነው መሆን ያለበት። እግዚአብሔርን ፍራ፣ ትእዛዙን ጠብቅ። 2ኛ ቆሮንቶስ ምዕራፍ 5 ቁጥር 10 መልካም ቢሆን ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናል። ነገር ግን የአማኞች ፍርድ ለመኮነን አይደለም፣ ከዓለም ጋር ለመኮነን አይደለም፣ ግን በፊቱ እንደሚያመጣው እንወቅ። እግዚአብሔርን ፍራ፣ ትእዛዙን ጠብቅ። የአዲስ ኪዳን የብሉይ ኪዳን የተሻረው ያለው የቆመው የወደቀው እያለን አናወሳስብ
አናወሳሰብ። የሕግ ዘመን የጸጋ ዘመን ከዘፍጥረት እስከ ራእይ ድረስ የማይሻር ነገር። በቃ ጌታን መጣና ትወዱኛላችሁ፣ ትእዛዜን ጠብቁ፣ በቃ አታወሳስበዋል። ከዘፍጥረት እስከ ራእይ ያልተለወጠ ነገር እግዚአብሔርን ፍራ፣ ትእዛዙን ጠብቅ። ወዳጆች ፈገግ ብላችሁ ይሁት። በቃ ሰው ሲያወሳስብ ታወሳስባት ችን ነገር አለመታዘዝ ክፍተት ለማግኘት ነው። የሰው ተግባሩ አንድ ነው። ሰለሞን እንኳን በዛ ሁሉ ጥበቡ ብዙ ነገር አውርተናል፣ ግን የመጨረሻ መዝጊያውን ልንገራችሁ። አንድ ነገር ከያዛችሁ ይበቃችኋል። የሰው ተግባሩ አንድ ነው፣ እግዚአብሔርን መፍራት ትእዛዙን መጠበቅ ብሎናል በሉት። ምን እንማር ከዚህ ምዕራፍ? አንደኛ ለእግዚአብሔር ለመሰጠት ወደፊት ቀን አንቅጠር። ዛሬ እናገልግል፣ ዛሬ እናድርገው፣ ዛሬ። ሁለተኛ ከዘላለም አንጻር እንኖር። ማንነታችንን ከዚህ ከሚያልፍ ከሚያረጅ ከሚወድቅ አያሳዝናችሁም? ጥርሶች ጥቂት ከመሆናቸው የተነሳ ማኘክ የሚያቅታቸው ቀን ይመጣል ይላል። እንዴት በዚህ ራሳችንን ዲፋይን እናደርጋለን? እንዴት አይደንቲቲያችንን ከዚህ ተነስተን እንወስናለን? ነገ እኮ በቃ ጥርሶቻችን አልቀው በድድ እንቀራለን። ነገ እኮ ይሄ የምንመካበት የምንኮራበት ክንዳችን ይዝላል፣ እግራችን ይንቀጠቀጣል፣ አይናችን ይደክማል፣ ጆሮአችን መስማት ይሳነዋል። ስለዚህ አይደንቲቲያችንን ከኃላፊ ነገር ጋር አናስተሳስር፣ ከዘላለም አንጻር እንኖር። ሶስተኛ የእግዚአብሔር ቃል እንደ ሹል የከብት መንጃ ወግቶ ሲመልሰን ቢያመንም እንመለስ፣ ቢያመንም ይውጋን የእግዚአብሔር ቃል እንመለስ። አራተኛ ዘላለም በፊታችን ይሳል። ዘላለም ከዘላለም አንጻር እንኖር፣ ዘላለም በፊታችን ይሳል። ማጠቃለያ እንደተለመደው 10 ፖይንቶችን ቶሎ ቶሎ ማንበብ ብቻ ነው። አንብቤ ብቻ ሰጥቻችሁ ጨርሳለሁ። ከመክብብ መጽሐፍ ላይ ያገኘናቸው ዋና ዋና ሀሳቦች ምንድን ናቸው? አንደኛ ያለ እግዚአብሔር ከፀሐይ በታች ያለ ነገር ሁሉ ከንቱ እንደሆነ ከሰለሞን በላይ ማንም ሊነግረን አይችልም። ስኬት ቢሆን ሰላም ከሌለው ከንቱ ነው። ሀብት ቢሆን እረፍት ከሌለው ከንቱ ነው። ደስታ እንኳን ቢሆን እርካታ ላይ ካላደረሰን ከንቱ ነው። ያለ እግዚአብሔር ከፀሐይ በታች ያለ ነገር ሁሉ ከንቱ መሆኑን ከሰለሞን በላይ ማንም ሊነግረን አይችልም። ይዞት ቀምሶት አጣጥሞት ኖሮበት ነው ከንቱ ነው ያለን። ሁለተኛ ደስታ፣ ስኬት፣ ሀብት የሰውን ነፍስ ማርካት አይችሉም። በሰው ነፍስ ውስጥ ያለውን ጎዶሎነት ሊሞሉ አይችሉም። ይህንንም ሰለሞን አሳይቶናል። የሰለሞን ክፍተት በእነዚህ ሁሉ ነገሮች ካልተሞላ እኛ ከዚህ በኋላ ምን ሰርተን ምን ሀብት አፍርተን ምን ጥበብ ተጠበን ምን አይነት ክብርና ዝና አግኝተን ልንሞክረው እንችላለን? የሞከረው ሰው አያረካም ማለት አያረካም። ሶስተኛ ከፀሐይ በታች ለሁሉም ነገር ጊዜ አለው። በቃ እግዚአብሔርን በኃይሉ ብቻ ሳይሆን በታይሚንጉ የምንመነው ወዳጆች፣ ጊዜ አለው። በጊዜው ነው የሚያደርገው። ይችላል ብቻ ሳይሆን በጊዜው ያደርጋል ብለን እንመነው። ብዙ ጊዜ ሰው የእግዚአብሔርን ችሎታ አይጠራጠርም፣ ታይሚንጉ ላይ ነው። በቃ የዘገየ ይመስለናል፣ ግን ለሁሉም ጊዜ አለው። አራተኛ እግዚአብሔር በሰዎች ልብ ውስጥ ዘላለማዊነትን አኑሯል። አይገርማችሁም? ለዚህ ነው ለካ ሞትን መቀበል የሚያቅተን። ሞት እኮ ሁል ጊዜ እንግዳ ነው፣ ሁሌ እንግዳ። ጎረቤታችን እኮ ሰው ሲሞት አይተናል፣ ግን በፍጹም እኛ ቤት ሲመጣ ያው እንግዲህ ሰው መሞቱ አይቀርም ብለን አናውቅም። ለምን ካላችሁ እግዚአብሔር ሰውን ከፈጠረ በኋላ ዘላለማዊነትን በልቡ አኖረ። የተፈጠርነው ለዘላለም ለመኖር ነው፣ ለመሞት እኮ ስላልተፈጠርን ነው። ሰው ሲሞትም ሆነ ራሳችን ወደ ሞት ደጅ ስንቀርብ መቀበል የሚያቅተን። ይህንን አስደናቂ እውነት የመክብብ መጽሐፍ ነው የሚያስተምረው። አምስተኛ የሰው ልጆች ሕይወት ከኃጢአት የተነሳ ተቃውሷል። የመክብብ መጽሐፍ ይህንን ምንም አይክድም፣ በጣም በግልጽ ያሳየናል። ለመሸፋፈን አይሞክርም። ስድስተኛ ሕይወት ለብቻችን እንድንኖረው አልተሰጠንም። ተለይተን እንድንኖረው አልተሰጠንም። ነጠላ ሆነን እንድንኖረው አልተፈጠርንም። ነጠላነት ደካማነትን፣ ህብረት ግን ብርታትን ይሰጣል። የመክብብ መጽሐፍ ይህን ያስተምረናል። ሰባተኛ በሁለንተናችን በሁሉም ጊዜ እግዚአብሔርን እንፍራ።
በተለይም ደግሞ በአምልኮ ሰዓት ወደ እግዚአብሔር ቤት ስንሄድ እግዚአብሔርን ስለመፍራት በጣም የመክብብ መጽሐፍ ይነግረናል። 8ኛ ትናንሽ የሚመስሉ ጥቃቅን የሚመስሉ ነገሮችን እንደ ስጦታ አመስግነን ከእግዚአብሔር እንቀበላቸው። በጣም የሚገርመው ሰለሞን በጣም ባለጠጋ ነው አይደለ? ስለ ምግብ ያወራል፣ ስለ ልብስ ያወራል። አይገርማችሁም? አንዳንዶቻችን እኮ we are too proud ስለ ልብሳችን እግዚአብሔርን ለማመስገን በጣም በቃ ይተናነቀናል። ቱ ፕራውድ ነን። ስለ ምግባችን እግዚአብሔር ስለሰጠን ምግብ ለማመስገን በጣም ይተናነቀናል። በቃ አይ ዲዘርቭ ኢት አይደለም? አይ ዲዘርቭ ኢት። ተምረን በተማርነው ትምህርት ስራ አግኝተን ስንቀጠር ተምሬ ነው ለፍቼ ነው አይ ዲዘርቭ ኢት የሚል ስሜት ነው የሚሰማን። ሰለሞን ግን ከዚህ ሁሉ ሀብቱና ከዚህ ሁሉ ባለጠግነቱ መብላትና መደሰት የሚቻለው እግዚአብሔር ሲያስተምረን ነው ብሎ ስለ መብላቱ እግዚአብሔርን ያመሰግናል። ለካ ሰው ስላለው አይበላም። ሰው ስላለው እንደማይበላ ደግሞ ከኛ ዘመን በላይ የሚታወቅበት ዘመን አለ እንዴ? እሳቸው ሀብት ሲሰጣቸው ጤና ነሳቸው ይባላል እኮ አይደለም? ጤና ነሳቸው። እንትንም አትብሉ ተባሉ እኮ፣ እንትንም እንዳይበሉ ተባሉ፣ እንትንም እንዳይቀምሱ ተባሉ። ለካ ሰው ስላለው አይበላም። እያንዳንዱን ነገር ከእግዚአብሔር እጅ በምስጋና ግሬትፉል ሆነን እንቀበለው። 9ኛ ሞት ሁሉም ሰው እኩል ያደርጋል። ስለዚህ አንታበይ። አንድ ቀን እንዳመጣጣችን እያንዳንዳችን ሹልክ ብለን እንሄዳለን። ቆይ ባንክ ያለውን አካውንቴን አንድ ጊዜ አንዴ ብሬን ላውጣው አንዴ ወርቄን ለያዘው ሳንል ሹልክ ብለን እንዳመጣጣችን እንሄዳለን። ስለዚህ አንታበይ። 10ኛ እግዚአብሔርን እንፍራ፣ ትእዛዙን እንጠብቅ። አናወሳስብ ወዳጆቼ። የመጀመሪያው ግን ትእዛዝ እግዚአብሔር እንድንጠብቅ የሚፈልገው ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 6 ላይ እንደተናገረ ለሚጠፋ መብል አትስሩ፣ እግዚአብሔር ለላከው ለማይጠፋ መብል ለዘላለም ሕይወት ስሩ ሲላቸው የዘላለምን ሕይወት እንድናገኝ የእግዚአብሔርን ስራ እንድንሰራ ምንድን ነው መታዘዝ ያለብን ነገር ሲሉት የመጀመሪያው ትእዛዝ የእግዚአብሔር ስራማ አለ እግዚአብሔር በላከው ማመን ነው ሲል መለሰላቸው ይላል። ወገኖቼ እግዚአብሔርን ፍሩ፣ እግዚአብሔርን ታዘዙ፣ እግዚአብሔር በላከው እመኑ።